በዚህ ጊዜ በቤተ ክርስቲያን ውስጥ ፖርኖግራፊ ያየ ማን ነው ሳይሆን ያላየ ማን ነው ብለን ነው መጠየቅ ያለብን። በፖርኖግራፊ ምክንያት የሚመጣ የብልት አለመቆም ችግር፣ የወንዶችን የዘር ፈሳሽ ህልመ ሌሊት የሚባለው አለ አይደል? ወይም በሳይንሱ ኖክተርናል ኢሚሽን የሚባለው ያንን እየወሰደች ዲመኖችን ታመርትበታለች ተብሎ ይታሰባል። እና አብዛኛው ሰው ማስተርቤት ሲያደርግ የሚወጣው የዘር ፈሳሽ ለሷ መስዋዕት ነው ተብሎ ይታሰባል። ምንዬ እንኳን ደህና መጣ። እንኳን ደህና ቆየን ጆሲ። እንግዲህ በዚህ መጽሐፍ ዙሪያ ነው ዛሬ ብዙ ነገሮች የምናነሳው። ያንተም የግል ታሪክ እንዳለው አውቃለሁ። ፖርኖርሺንግ ምን ማለት ነው የሚለውን እናነሳለን። እስቲ እንግዲህ ከፖርኖግራፊ ጋር በተያያዘ እንደሆነ ኖቲስ ማድረግ አይከብድም። ምን ማለት ነው? ለምንድን ነው የጻፍከው? እስቲ እንጫወት። ያው ፖርኖርሺንግ መጽሐፍ የጻፍኩት እንግዲህ መጽሐፉ ላይም አለ የጻፊው ማስታወሻ የሚለው ላይ የመጽሐፉ ሀሳብ የተጠነሰሰው 2012 ላይ ነበር፣ ኮሮና ጊዜና ከአንድ 5 ዓመት በፊት 5 ዓመት በፊት ነው ሀሳቡ ማለት ነው። እና ያኔ በኮሮና ጊዜ አንድ በስም መጥቀስ ማንችለው የፖርኖግራፊክ ዌብሳይት ለተመልካቾቹ በነፃ ፖርን ማሰራጨት እንደጀመረ ያው እንግዲህ አበሰረ ያንን ዜና ማለት ነው። ሰው ሁሉ ቤት ውስጥ ነው ያለው፣ በነፃ ፖርን አክሰስ ማድረግ እንደሚችሉ ፕሪሚየም ኮንተንታቸውን ማለት ነው እያስከፈሉ የሚያሳዩትን በነፃ ለቀነዋል። በኮሮና ጊዜ ቤት ውስጥ ስትሆኑ እንዳይደብራችሁ ብለው ማለት ነው። ያ ለኔ በጣም ዌክ አፕ ኮል ነበር። እና 2012 ከግቢ እንደተመለስን ነበረኛ እና ከዛ በኋላ ምን እያደረግን ነው እንደ ቸርች ምንድነው እየተሰራ ያለው የሚለው ሐሳብ በቃ በውስጤ ማሰብ ጀመርኩኝና ግን ያኔ ፓወርፖይንት ነው መስራት የቻልኩት በዚህ ርዕስ እና ሪሶርስ የለም። በጣም አስቸጋሪ ቻሌንጂንግ እንደሆነ ገባኝ። ከዛ 4 ዓመት የነበረኝ የግቢ ቆይታ ይሄንን ሐሳብ በውስጤ እያብላላሁት ነበር የቆየሁትና ደግሞ አንድ ሞዶ አባባል አለ ሁሌም ቢሆን የምትፈልገውን መጽሐፍ መደርደሪያ ላይ ካጣው አንተው ራስህ ጻፈው ይባላል። ዋው ኦኬ። ስለዚህ የምፈልገው መጽሐፍ ነው፣ ትውልድ የሚጠቅም ነው እና እኔም የዛው ጉዳይ ሰለባ ነበርኩኝ። እና ስለዚህ ምንድነው መፍትሄው? አገርኛ ሪሶርሶች የሉም፣ ስለዚህ መጀመር አለበት ብለን አንድ ጓደኛ ያለ ናትናኤል ወልዴ የሚባል አብረን አንድ ቸርች ነው የምናገለግለው ከሱ ጋር አወራን ማለት ነው። እና 2016 ከ4 ዓመት በኋላ ቸርቻችን ላይ ሰርቬይ ሰራን፣ ቲኔጆች ላይ ማለት ነው፣ አዳጊ ወጣቶች ላይ እነሱ ላይ ሰርቬይ ሰራን። ከዛ በኋላ በሰራነው ሰርቬይ ውጤቱን ስናየው አስደንጋጭ ነበር። ከዛ ለምንድን ነው ይሄንን ለቸርች ሪፖርት አድርገን በቸርቻችን በስሞል ግሩፕ ፒዩሪቲ ቲም አንፈጥረውና እነዚህ ልጆች እያስተማረን እያማከርን ለምንድን ነው የሆነ መፍትሄ ማንሰጠው ተባባልን። እሺ ተባብለን ሁለታችንም ጀመርን ማለት ነው ፕሮሰሱን። ከዛ ግን ለነሱ ለሪፖርት ብለን የጀመርነው ጽሁፍ እኔ የጀመርኩት ጽሁፍ ሳየው ስትራክቸሩ ሙሉ ለሙሉ ወደ መጽሐፍነት መሄድ ነው ቅርጹ ማለት ነው። ኦኬ። ስለዚህ በቃ ነገር መጽሐፍ ይሁን ለቸርች ብንሰጠው ሪፖርት ሆኖ ምናልባት ሊቀመጥ የሚችል ነገር ነው፣ ግን መጽሐፍ ቢሆን ትውልድ ይጠቅማል ተባባልን። ከዛ ጸለይንበት ጀመርን ማለት ነው። 1 ዓመት ከ7 ወር ፈጅቷል መጽሐፉ። ዋው። እና በስልኬ ነው የጻፍኩት። በዛ ላይ ስልክ ላይ ሐሳቦች ሲመጡ በስልክ በቃ ወረቀት ጋር አልተነካካውም፣ ሙሉ በሙሉ በስልክ ነው። ያው ፖርኖግራፊ ነው ነጥብ ያስጠለኝ በስልኬ ነው። ስለዚህ እኔ ፖርኖግራፊ ነጥብ ያስጣልኩት በስልኬ ነው ማለት ነው። ስለዚህ ይሄን መጽሐፍ በስልኬ ጻፍኩኝ፣ እግዚአብሔር ረቶኝ። ከዛ ከህትመት ፕሮሰሱ ጋር አንድ ላይ 2 ዓመት ፈጅቷልና ፖርኖርሺንግ ያልኩትም አይ ቲንክ ያው ከኮሮናው ፓንደሚክ ጋርም ተያይዞ ሪሌት ያደርጋል። ፖርኖግራፊ ወረርሽኝ ለማለት ነው፣ ሁለቱን ቃላት ያጣመረ ነው። ፖርኖግራፊና ወረርሽኝን አንድ ላይ ስናዳቅለው ፖርኖርሺንግ ይመጣል። ኦኬ። እና እሱ ነበር መነሻ ሐሳቡ። ፖርኖግራፊ የሚለው ሐሳብ ቤተክርስቲያን ውስጥ አለ የሚል ኮንሰፕት አለው። በትክክል ፖርኖግራፊ እንደ ወረርሽኝ ያው መነሻው እዛ ጋር ነው ያገኘው አንተ። አንደኛ ያ ቅድም የተናገርኩት ዌብሳይት ጉዳዩን እንግዲህ እንደዚህ በግላጭ ፕሪሚየም ደረጃ አውጥቶ ለደንበኞቼ ነፃ አድርጌያለሁ ማለቱ ዌክ አፕ ኮል ነበር። ሁለተኛ በቸርች ላይ ያስተዋልኩት ሁኔታ፣ ሶስተኛ እኔው ራሴ ጉዳዩ ሰለባ ስለነበርኩ ማለት ነው። እነዚህ 3 ምክንያቶች ተጣምሮ ነው መጽሐፉን ሊጻፍ ምክንያት የሆነው። ኦኬ። በዚህ በኮሮና ወቅት ላይ የዚህ ወረርሽኝ ሰለባ ነበር? ከኮሮና በፊት ነው ኤክስፖዝድ የሆንኩት 9ኛ ክፍል እያለሁ ማለት ነው 2008 እና ክፍል እየተማርን ነበረ። ትዝ ይለኛል ቀኑን ራሱ አርብ ቀን ነው 2ኛ ሴሚስተር ማለት ነው። እና 6ኛው ፔሪድ ላይ ጂኦግራፊ አስተማሪያችን እያስተማረ ነው። ባክ ቤንቸር ነበር፣ ኋላ ነው የተቀመጥኩት እኔ።
ከዛ እሱ እያስተማረ ካጠገብ ያለው ጓደኛዬ ስልክ እያየ ነው እና ምን እያደረገ እንደሆነ አላውቅም እና ምን እያደረግክ ነው ብዬ ልጠይቀው ዞር ስል ነው ለዛ ያኔ ነው የመጀመሪያ ፖርኖግራፊ ያየሁት እና በጣም ነው የደነገጥኩት። ረጅም ደቂቃም አላየሁም። ለቅጽበት ዞር ብዬ ያየሁት ምስል ግን አይምሮዬ ውስጥ ተቀምጦ ነበር። ኦኬ ይሄ ድንገት ነው ያየኸው? አዎ ድንገት ነው ግን ማይንድ ካቻረገ? አዎ ወዲያው ማለት ነው። ከዛ ቤት ሄድኩኝ። ከትምህርት ቤት ባስቸኳይ ነው ወደ ቤት ሄድኩትና እናትና አባቴን ቁጭ አድርጌ ነገርኳቸው። ሪሊ አሁን እንደዚህ አይነት ፊልም አሳይቶኛል፣ ፖርኖግራፊ አሳይቶኛል እና አእምሮዬ ቆሽሿል፣ ፕሊዝ ጸልዩልኝ፣ በቃ ሰላም እያገኙ አይደለም ብዬ አልኳቸው። እነሱ አንበርክከው ጸልዩልኝ። ምንም አይነት የተፈጠረ ነገር አልነበረም ግን ላይክ ማይንድህን አታቀርጉት? አዎ አእምሮዬ ላይ ማለት ነው። ከዛ በዛን ሰዓት ስልክ እጄ ላይ አለመኖሩ ደግነቱ እሱ ነው እንጂ ያንን ምስል የት ላገኘው እችላለሁ ብሎ ኪዩሪየስ መሆኑ አይቀርም ነበር አይምሮዬ። ከዛ ከ9 እስከ 12 ስልክ እጄ ላይ ስላልነበር ስማርትፎን ግን እነዛ 4 ዓመታት በጣም ከባድ ነበሩ። በህልም መቸገር አለ እና ደግሞ 10ኛም ክፍል ድጋሚ እንደዚሁ አይቲ ሩም ውስጥ እያለን እዛው ትምህርት ቤት አንዱ በኮምፒውተር እንዲ አይቲ ክላስ ስንገባ እዛው ቪዲዮ ከፈተ እና እሱ ደግሞ ሌላ ኤክስፖዠር ማለት ነው። እና እነዚህ እየተደጋገመ ነው ኤክስፖዠሩ የነበረው። 4 ዓመት በኋላ ግን እኔው ራሴ በራሴው ስልክ እነዚህ ነገሮች አየሁ ማለት ነው። ቤተሰቦች ጋር መተህ ዲል እስከ ማድረግ ለቤተሰቦች መተህ እስከ መናገር ያደረሰ ምን አይነት አስተዳደግ ቢኖር ነው? እስቲ እሱን እንጫወት። ከቤተሰብ ጋር እኔ ያው ብቸኛ ወንድ ልጅ ነኝ። 3 እህቶች አሉኝ እና በጣም በግልጽነት ነው የምናወራው። ከበፊትም ጀምሮ ውሏችንን እናታችን ቁጭ አድርጋ ነው የምትጠይቀን። ለእኛ በጣም ጊዜ ትሰጠናለች። ፋዘር ያው ብዙ ፊልድ ይወጣ ስለነበረ ያኔ ማለት ነው። ስለዚህ ከእናታችን ጋር ሰፊ ጊዜ እናሳልፋለን እና በዛ ምክንያት ውሏችንን ጠይቀናለች። ሳትታዘብ ነው የምትሰማን። ስለዚህ የትኛውንም ነገር ስንነግራት በደንብ ነው የምታደምጠና እንደዚህ አይነት ኮምፎርታብል የሆነ አትሞስፌር ውስጥ ስላደግኩኝ በግልጽ ነው የማወራው የትኛውም ነገር ሲፈጠር ማለት ነው። ሳጠፋም አልደብቅም ጥፋቴን፣ ይሄን አጥፍቻለሁ እና ተገቢውን ቅጣት መቀጣት ካለብኝ እቀጣለሁ እና ከእናቴ ጋር በጣም ክሎዝ ነኝ እና ቅርበት ስለነበረኝ አባቴም ደግሞ ያንን ስለሚያውቅ ያ በጣም ለኔ ረድቶኛል እና ወዲያው ነው በቃ አሁን ሁለት ያላሰብኩም ለመናገር ራሱ ማለት ነው። ልክ እንደ አንድ የውሎዬ አካል ነው የነገርኳቸው። በፊትም ውሎዬን ስለምነግራቸው በውሎዬ ላይ ያጋጥሞኛል እና ጸልዩልኝ ብዬ ነው የነገርኳቸው እና ቤተሰብ ትልቅ ሚና አለው። አሁን ኢቭን መጽሐፉ ላይ ራሱ ማለት ነው መጽሐፉን ለመጻፍ በጣም ሰፖርት አድርገውኛል። ይሄ መጽሐፍ ስጽፍ እነሱ በጸሎት አግዘውኛልና እንደዚህ አይነት ፋሚሊ ውስጥ መሆኔ እኔም ከዚህ ሱስ ወጥቼ ደግሞ ለሌሎች ለመውጣት ምክንያት የሚሆን ነገር እንዳበረክት በጣም ረድቶኛል እና ያ ነው ፋሚሊያችን በጣም ለማውራት የሚመች ግልጽነት የሰፈነበት በንግግር የሚያምን ፋሚሊ ነው ያሳደገኝ። እንግዲህ እንደዚህም ተጸልዮልህ በዚህ አይነት ቤተሰብ ውስጥም አልፈህ ድንገት አታክ ካደረገ ስፒሪት ማምለጥ አልቻልክም። ሶ በምን አይነት መንገድ ነው አሁን ያለህበትን መንገድ ዲል ያደረግከው? እሷን በጣም ወሳኝ ጥያቄ ነው መነሳት ያለበት። ምክንያቱም 9ኛ ክፍል በተጸለየልኝ ጸሎት አይደለም ነፃ የወጣሁት። ለቤተሰቤ ነግሬያለሁ። በዛን ሰዓት ሪሊፍ ተሰምቶኛል። ግን ጉዳዩ ደግሞ መንፈሳዊም ነው ቅድም እንዳልከው ማለት ነው። ስፒሪቹዋል አታክ አለው ደግሞ ስነ ልቦናዊም ነው። ስለዚህ ያ ጉዳት ለኔ አዲስ ስለነበረ የኤክስፖዠር ለኔ አዲስ ስለነበረ እስከ 12ኛ ክፍል እንግዲህ ተደጋጋሚ ኤክስፖዠሮች በራሴ ፈልጌ ሳይሆን አንኢንቴንሽናሊ በሰዎች በኩል እየተደጋገመ ስለነበረ 12ኛ ክፍል ደግሞ በራሴ ሲጀምር ከዛ ግቢ ስገባ ፍሪ ዋይፋይ አክሰስ አለ ከቤተሰብ ርቅ ያለው እና በጣም ምቹ ነበር። ግን እኔ ምንድነው አሁን በኋላ አነሳዋለሁ ፖርኖግራፊ ሱሰኛ አይነቶች አሉ ብዙ እና እኔ ካዡዋል ዩዘር የሚባለው ላይ ነበር የምመደበው። ይሄ ሌባ ላመሉ የሚባለው ማለት ነው። ምክንያቱም ምን ማለት ነው ካዡዋል ዩዘር የሚባሉት ምን አይነት ናቸው? በአመት በጣት የሚቆጠሩ ቀናት ውስጥ የሚያዩ ናቸው ፖርኖግራፊ እና ፖርኖግራፊ የሚያዩትም ምናልባት ሲጨነቁ ብቸኝነት ሲሰማቸው ሲደብራቸው ነው እንጂ ኢንቴንሽናሊ በየቀኑ እየከፈቱ የሚያዩ አይደሉም። እና እንደዛ ነበረ። ከዛ 2ኛ አመት መጨረሻ ላይ ከነ ዶክተር ስዩም አንቶኒዮስ ከተዋወቅን ለአገልግሎት ሐዋሳ ዩኒቨርሲቲ መጥቶ ማለት ነው። ከዛ የኮሮና ጊዜ ሰራሁትን ፓወርፖይንት አሳየሁት እና በዚህ ዙሪያ የመስራት ሐሳብ አለኝ ልትረዳኝ ትችላለህ ወይ ስለው ቲማችንን ጆይን አድርግ አለኝ። ሶ ሐዋሳ ክረምት ሪትሪት ነበራቸው እዛ ጆይን አደረኳቸው። ከዛ በኋላ ነው እንግዲህ ፎስ ሂደት ውስጥ የገባሁት ማለት ነው። እነሱ ካውንስል እየጻፍክም የፈውሱ ሂደት ላይ አልነበርክም?
የፓወርፖይንቱ ማለት ነው። መጽሐፉማ የተጀመረው ከፈውሱ በኋላ ነው። ሀሳቦችን ግን ታስቀምጥ ነበር? አዎ ሀሳቦችን አስቀምጣለሁ። ፊልም አድርገውን ማልፍበትን እያንዳንዱ ነገር ማለት ነው። እና አውቀው ነበረ በቃ ይሄ ነገር እኔን ነጥብ አስጥሎኛል፣ ስትራግል አድርጌያለሁ። እንደውም እንደሌላው በድብቅም አይደለም። ቅድም እንዳልከኝ የጓደኞች ስልክ ላይ ቪዲዮ ስታይ ቀጥታ መተህ ለቤተሰቦች ነገርካቸው፣ ጸለዩልህ። አሁን ደግሞ ከ12ኛ ክፍል በኋላ አክሰስ ማድረግ ሲጀምር ስልክ አክሰስ ማድረግ ሲጀምር እዚህ አዲክሽን ውስጥ ራስን አገኘ። ለቤተሰቦች በድጋሚ ነገርካቸው ወይስ ምንድን ነው? ደግሜ ተናግሬያለሁ። ግን የተናገርኩት ለማን ነው? ለታላቅ እህቴ ነበረ። ኦኬ። በሰዓቱ ለማውራት ኮምፎርታብል ሆንኩት ከሷ ጋር ነበረ። ከዛ እሷም ጸለየችልኝ። ይሄን ነገር እንትን በል ምንድነው ዌብሳይቶቹን ብሎክ አድርግ፣ ደልት እንደዚህ ብላ መከረች። ግን ሶስተኛ ሲደገም ከዚህ በኋላ መናገሩ በጣም አድካሚ ነው የሚሆነው። አንደኛ በእኔ ተስፋ እንዲቆርጡ ያደርጋቸዋል። ሁለተኛ ትረስታቸውንም ይመተዋል። ሶስተኛ ደግሞ የጸለይን ጸሎት ውጤት አልባ ነበር ማለት ነው የሚል ጥያቄ ውስጥ ይገባሉ። ስለዚህ ያ እንዳይፈጠር ምን አደረግኩኝ? ሶስተኛ ሀፕን ሲያደርግ ለጓደኛዬ ነው የነገርኩት። ቸርች አብረን ለምናገለግለው ማለት ነው ቅድም ላልኩት ናቲ። እሱ በጣም ረዥም ጉዞ አብሮኝ ተጉዟል። በጸሎትም በማማከርም አብሮኝ በመዋልም ልክ የአካውንታቢሊቲ ፓርትነር እንደሚባለው እንደዛ አግዞኛል። ግን የነ ዶክተር ስዩም ቲም መግባቴ እያንዳንዱ ነገር እንዳውቀው ለምንድን ነው ከዚህ ነገር ወጣው ብዬ ንስሐ ገብቼ አልቅሼ ከተናዘዝኩ በኋላ ለምንድን ነው የሚመለሰው የሚለው ሚስጥር ያወቅኩት እዛ ነው። እና በኋላም በስፋት እናነሳዋለን ብዬ አስባለሁ። ሶልታይ ስለ ነፍስ ትስስር ተማርን። እንደ እግዚአብሔር ሐሳብ ያልሆኑ እምነቶች እና ተያያዥ ነገሮች ናቸው። ኢነር ሂሊንግ ትሬኒንግ ይሰጣል እዛ ነው። ከዛ ላይ ተካፈልኩኝ፣ ንስሐ ገባው እና መስበር ያለብኝ ነገሮችን ሁሉ እየሰበርኩ ፕሮግሬሲቭሊ ምናልባት 3 ዓመት አልፈጀም ብለን ነው ከ12ኛ ክፍል እስከ ሰርዲር ማለት ነው ብንደምረው 3-4 ዓመት ፈጅቷል የፈውስ ሂደቱ ማለት ነው። እስቲ መነሻው ላይ እንምጣና እንጫወት። የብዙ ሰዎች ስትራግል ስለሆነ መነሻው ምንድን ነው የሚለው ማንሳት እንችላለን። ፖርኖግራፊ ያው እንደ መነሻ የተለያዩ ምክንያቶች አሉት ሰው ወደ ፖርኖግራፊ የሚገባበት ማለት ነው። በጥናት የተረጋገጠው የመጀመሪያው ምክንያት ምንድን ነው? ዓላማ የለሽነት። አብዛኛው ወጣት የህይወቱ ሚኒንግ ስለጠፋው ያንን የሚሰማውን የባዶነት ስሜት ለመሙላት ወይ ደግሞ የህይወት ትርጉም አልቦነትን ለማሸነፍ ሲል ወይም ከዛ ዘወር ለማለት ሲል ወደዚህ አዲክሽን እንደሚገባ ይነገራል። ሁለተኛው ግን አሁን ኮመንሊ እንደ ፓንደሚክም እየሆነ ስለሆነ ዲፕሬሽን፣ ድባቴ፣ የዲፕሬሽን ስሜት፣ የብቸኝነት ስሜት፣ የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ ማለት ነው። አብዛኛው የበታችነት ስሜት የሚሰማቸው ሰዎች አስተውላ ከሆነ በፖርኖግራፊ አዲክሽን የሚጠቁ ናቸው። አንደኛ ፖርኖግራፊ ያው የበታችነት ስሜት ራሱ ያመጣል። አዲክሽኑ ልክ እንደ ሳይድ ኢፌክት ማለት እንደ ጎንዮሽ ውጤት ያመጣል። እንደ መግቢያ ምክንያት ይሆናል። የበታችነት ስሜት ማለት ቤተሰብ በትክክል ስለ ራሱ ያለውን ሰልፍ ኢሜጅ ያለውን እይታ በትክክል እየገነባ ካላሳደገው ቦዲ ኢሜጃቸው ላይ አሁን ቦዲ ሼሚንግ ይባላል አይደል? አሁን አንዳንዴ አካላቸውን ያላቸውን ተክለ ሰውነት መቀበል የማይችሉ ሰዎች ያንን ሼም ያንን ፔን ከሴት ጋር ሄጄ አውርቼ ተቀባይነት ማግኘት አልችልም። ስለዚህ ፊር ኦፍ ሪጀክሽን ራሱ ጋይድ የሚያደርጋቸዋል። ስለዚህ በሷ ልገፋ ስለምችል አክሰፕት ልደረግ ስለማልችል ኤኒ ታይም በመጣ አክሰፕት ሊያደርግ የሚችለው የኔን ፋንታሲ እኔ አእምሮ ላይ ያለውን ፋንታሲ በፈለኩበት ሰዓት በፈለኩት አይነት ላገኝ የምችለው ፖርን ላይ ነው ብሎ ያምናል። ስለዚህ ወደ ፖርን ይገባል ማለት ነው። እንደዚህ አይነት ሰው ዲፕሬሽኑ እንዳለ ሆኖ ሪጀክሽኑ እንዳለ ሆኖ የበታችነት ስሜት እንዳለ ሆኖ ደግሞ አንዳንዱ በሴክሹዋል አቢዩዝ በልጅነታቸው በሚደርስባቸው ወሲባዊ ጥቃት ወደ ፖርኖግራፊ የሚገባሉ። ኦኬ እሱም እንደ መግቢያ ምክንያት ነው። ሌላው ደግሞ ሜንታል ዲስኦርደር አለ ከሴክስ ጋር የሚገናኝ ማለት ነው። እና ኒምፎማኒያክ ይባላሉ ሴቶቹ። ኒምፎማኒያ ማለት በጣም ሃይፐር ሴክሹዋል መሆን ማለት ነው። በሴት ላይ የሚከሰት ነው ይሄ። በወንድ ሲሆን ሳታሮማኒያክ ይባላሉ። እና ምን ማለት ነው? ሁለቱም በወንድም በሴት የሚከሰት ሴክስ የማድረግ ፍላጎት ማለት ነው። አለቅጥ በጣም ሴክስን መፈለግ ወይም ደግሞ ሃይፐር የሆነ የሴክሹዋል ዲዛይር ነው። እና አብዛኛው የፖርኖግራፊ ተዋናዮች በዚህ ይጠቃሉ ተብሎ ይታመናል፣ ጥናቶች የሚያሳዩ ማለት ነው። ስለዚህ ሰውነታቸውን ማሳየት፣ ሴክሹዋል የሆነ ነገር ላይ ኢንጌጅ ማድረግ አለልክ ይፈልጋሉ። እና የዲስኦርደር ውጤት ነው። በእንደዚህ አይነት ዲስኦርደር ያሉ ሰዎችም ለፖርኖግራፊ ተጋላጭ ናቸው። እና እነዚህ ምክንያቶች ይጠቀሳሉ። ሳይኮሎጂካል ምክንያት አለው፣
ድጋሚ ከአቢዩዝ የሚጋለጡ አሉ። አንዳንዶቹ ደግሞ ያለ ፍላጎታቸው ድንገት በማህበራዊ ሚዲያ በሚመጡ ምስሎች በስተት በሚገቡ ኢሜይሎች ሜሴጆች ነው እና 66% እንደዛ ነው። 66% ኢንቴንሽናሊ ፈልጎት ሳይሆን ድንገት በሚመጡ ማስታወቂያዎች ስልካችን ላይ ማለት ነው ማህበራዊ ሚዲያ ስንጠቀም ወይ ደግሞ ሚስዳይሬክት በተደረጉ ሊንኮች ነው የሚተዋወቀው እና በተለያየ አጋጣሚ ነው ሰው ወደ ፖርኖግራፊ ሱስ የሚገባው። ምክንያቶቹ እነዚህ ናቸው። እንግዲህ ፖርኖግራፊ ሲባል ብዙ ሰዎች የሚያነሱት የራሳቸው የሆነ ምልከታ አላቸው። አንዳንዶች ከመንፈስ አሰራር ነው ይላሉ። አንዳንዶች ደግሞ ያው የማይንድ ጉዳይ ነው ከአእምሮ ጋር በተያያዘ ነው ይላሉ። ምን ልትለኝ ትችላለህ? ጉዳዩ ሁለንተናን ስለሚያጠቃ ከመንፈስ ጋር ብቻ ማያያዝ አንችልም። መንፈስ የራሱ የሆነ ሮል አለው ማለት መንፈሳዊ ቀውስ ያመጣል። ዲመኒክ የሆነ አካልም ተሳትፎ ያደርጋል በዚህ ውስጥ። ግን ስነ ልቦናዊ ቀውስም ነው ጉዳዩ። በጣም ስነ ልቦናዊ ፓርት አለው። ቅድም እንዳልኩት አሁን ለምሳሌ ዲስፈንክሽናል የሆነ ፋሚሊ ውስጥ ያደገ ልጅ ማለት ወይ አባቱ በቂ ትኩረት ማይሰጠው፣ እናቱ በቂ ትኩረት ማትሰጠው ወይ ደግሞ በተፋቱ ቤተሰቦች በተለያዩ ቤተሰቦች ውስጥ ያደገ ከሆነ ለዚህ ተጋላጭ ነው። የሚሰማው የመጣል ስሜት አለ። ይሄ ኦርፋን የመሆን ወላጅ እያለው ግን እንደተተወ አይነት ሊሰማው ይችላል። ስለዚህ ያንን የብቸኝነት ስሜት ለማምለጥ እንደ መሸሸጊያ ዋሻ ነው የሚያው ያንን ማለት ነው። ጊዜያዊ መደበቂያ አድርጎ ያስባል። እና ፖርኖግራፊ ማየት ደግሞ የሚሰጠው የራሱ የሆነ የደስታ ስሜት እኮ አለ ጊዜያዊ ቢሆንም። ስለዚህ ያንን እየለመደው አዲክሽን እየሆነበት ይመጣል። ስለዚህ ፋሚሊ የራሱ ሮል አለው። ትራውማ ደግሞ አለ። ቅድም እንዳልኩት የሴክሹዋል አቢዩዝ ሊሆን ይችላል። ሌላም ጉዳቶች በተለይ አሁን አብዛኛው ኢንሴስት የሚባለው በስጋ ዘመዶች መካከል የሚፈጸመው ወሲብ ማለት ነው። አባት ልጁን ሲደፍር፣ ወንድም እህቱን ሲደፍር ወይ አጎት እንደዚህ ማለት ነው። በዘመዳሞች መካከል የሚፈጠረውም ሴክሹዋል የሆነ ሪሌሽንሺፕ ለፖርኖግራፊ ያጋልጣል። ስለዚህ በጣም ብዙ ነው ምክንያቱ። ዲመኒክም አታክ ነው። አንዳንዶቹ ለምንም አይነት ኢንተርኔትም ላይ ሳያዩ እንደዚህ አይነት ሴክሹዋል አቢዩዝም ሳይደርስባቸው በህልማቸው በሚመጡ ነገሮች ማለት ነው። አሁን ይሄ በጥንት ምስራቅ አካባቢ ባሉ ሰዎች የሚታመናለች ሊሊት የምትባል ስፒሪት አለች ብለው ያስባሉ። እና እቺ ሊሊት የምትባለው ስፒሪት ከማስተርቤሽንም ጋር ይሰፉታል ሀሳቡን። እና ሊሊት የምትባሏ በእነሱ አፈ ታሪክ ምንድነው ታሪኳ ከአዳም ጋር እኩል ካፈር የተበጀች ሴት ናት ብለው ያስባሉ። አይሁዳውያንም ይሄን የሚያምኑ አሉ። እና እሷ ከአዳም ጋር እኩል የተፈጠረች ናት። ስለዚህ ከአዳም ጋር ያልተስማሙበት ጉዳይ ምንድነው? ይሄ ሴክሹዋል ኢሹ ነው። ስለዚህ በፖዚሽን ተጣልተው ማለት ነው ሚሎት አፈ ታሪኩ እንደዛ። ከዛ በኋላ ከገነት ትወጣለች፣ እሷ ተሰዳ ትሄዳለች በእንቢተኝነት ማለት ነው። ከዛ በኋላ እንድትመለስ ለማድረግ እንግዲህ መላእክቶች ይላካሉ ደሷ። አልመለስም ብላ ሸፈረኝ ትላለች። ከዛ በኋላ አዳም ያው ሔዋን ትፈጠርለታለች ማለት ነው። በተኛበት ከጎኑ ተወስዶ ያው እኛ የምናውቀው ናሬቲቭ ይከቱታል። ግን እሷ ምን ትረገማለች? በዛ ምክንያት የምትወልጃቸው ልጆች ይሞታሉ የሚል እርግማን ይደርስባታል። በዛ ምክንያት እሷ ለበቀል ምን ታደርጋለች? የወንዶችን የዘር ፈሳሽ ህልመ ሌሊት የሚባለው አለ አይደል? ወይም በሳይንሱ ኖክተርናል ኢሚሽን የሚባለው ያንን እየወሰደች ዲመኖችን ታመርትበታለች ተብሎ ይታሰባል። እና አብዛኛው ሰው ማስተርቤት ሲያደርግ የሚወጣው የዘር ፈሳሽ ለሷ መስዋዕት ነው ተብሎ ይታሰባል። እና በመንፈሳዊ ዓለም ደግሞ ኢንኪዩበስ ሴኪዩበስ የሚባሉ መንፈሳዊ ባል መንፈሳዊ ሚስት የሚባለው አሁን አንዳንዴ መድረክ ላይም አጋንንት ሲወጣ ሚስቴ ናት ሲባል እንሰማለን። እና እንደዚህ አይነት መንፈሳዊ ጋብቻም አለ። ስለዚህ የዛም አካል ሊሆን ይችላል። ስፒሪቹዋል አታኩ ከዛም ጋር አያይዘን ማየት እንችላለን። እና ስፒሪት ኦፍ ለስት አለ፣ የለስት መንፈስ የፍትወት ማለት ነው። እና ሰውን በጤናማ አይነት መልኩ ማየት የማይችል መጽሐፍ ቅዱስም ላይ ይላል አይደለም? ምንዝርን የተሞሉ አይኖች አሏቸው ይላል። እና እንደዚህ አይነት ስፒሪትም አለ። እሱም ለፖርኖግራፊ ትልቅ ሮል ያለው ነው። እሱን ዲመን ከሆነ ካስታውት ነው የምናደርገው፣ እናስወጣለን። ግን ሴጣን ደግሞ በእኛ አእምሮ ውስጥ የሚያስቀምጠውን ምሽግ ደግሞ ማፍረስ ነው። ልክ ይሄ ለጠላት እድል ፈንታ ትስጡት እንደሚለው ቋሚ መኖሪያው ስለሆነ ያ ስለዚህ በፖርኖግራፊ ሱስ አታክ የሆነ ሰው ኢቭን ዴሊቨርድ ቢሆን እንኳን ከመንፈሳዊ ተጽዕኖውን ዴሊቨርድ ቢሆን እንኳን የአእምሮ ውስጥ የተቀመጠው ምሽግ በስነ ልቦና ሕክምና በእግዚአብሔር ቃል እውነት እስካልፈረሰ ድረስ መልሶ መላልሶ እዛ ውስጥ መግባቱ አይቀርም። እና መንፈሳዊ ተጽዕኖም አለው፣
ስነ ልቦናም ተጽዕኖ አለውና ህክምናውም በሁለቱ የተቃኘ መሆን አለበት። በኢትዮጵያ ምን ያህል ፐርሰንት ነው በዚህ አዲክሽን ውስጥ ያሉ ሰዎች የሚገኙት? በጣም የሚገርም ጆሲ 2004 የተሰራ ጥናት ነበር። ኦኬ 2004 ማለት የዛሬ 14 ዓመት በፊት ማለት ነው። ያ እና የነ ዶክተር ስዩም ቲም ዩናይትድ ፎር ላይፍ ኢትዮጵያ ከአዲስ አበባ ባህልና ቱሪዝም ቢሮ ጋር አንድ ላይ በመሆን በተመረጡ አዲስ አበባ ከተሞች ላይ ማለት ነው እዚህ የተመረጡ ትምህርት ቤቶች ላይ ተሰርቶ ነበርና 60.9% የሚሆነው በፖርኖግራፊ ሱስ እንደተያዘ ይፋ አድርጓል። 60.9% ኦልሞስት ከ50% በላይ ከግማሽ በላይ ማለት ነው። እና ከዛ ውስጥ ደግሞ ከ90% በላይ የሚሆኑት ሁለተኛ ደረጃ ትምህርት ቤት የሚማሩ ናቸው፣ ሃይ ስኩል ያሉ ማለት ነው። እና ያውም 2004 በኢትዮጵያ እንግዲህ ስማርትፎን አክሰሱ ያን ያህል አልነበረም። ይሄ ጥናት እንዴት ሊታወቅ የሚችለው? ራሱ ላይ አሁን ለምሳሌ በነጻነት ራሳቸውን ብሪፍ ያደረጉ ያስተዋወቁ ናቸው ወይስ ደግሞ ያላስተዋወቀ ብዙ ስለሚኖር? በጣም ይኖራል። እሱማ ግልጽ እኮ ነው። ማለት እነዚህ ኢንተርቪው ተደርጎላቸው በስነ ስርዓት አኖኒመስ በሆነ ወይ ማለት ማንነታቸውን በማያሳውቅ መንገድ ተጠይቀው ራሳቸውን ኤክስፖዝ ያደረጉ ናቸው እንጂ ኢትዮጵያ ውስጥ በጣም በስፋት የተዛመተ ነገር ነው። እንደውም የሆነ ጊዜ እኮ በኢትዮጵያ ውስጥ እንግዲህ አፍሪካ ውስጥ ካሉ ሀገራት ሴክስ የሚለውን ቃል በጉግል ሰርች ኢንጂን ውስጥ ከቶ ሰርች በማድረግ አንደኛ ሆነን ነበር ኢትዮጵያ። አዎ ኢትዮጵያ ማለት ነው። እና ኢትዮጵያ የፖርኖግራፊ አዲክሽን በጣም ያለባት ሀገር ናት። የ2004 ጥናት ቅድም ያነሳው አንዱ እሱ ነው። ሁለተኛ ደግሞ ሪሰንት አሁን 2022 በፈረንጆቹ ማለት ነው 3 ኤንጂኦዎች አንድ ላይ ዩኒሴፍን ጨምሮ ዲስራፕቲንግ ሃርም ኢን ኢትዮጵያ ብለው ይሄ ኦንላይን ቻይልድ ሴክሹዋል አቢዩዝን ያጠና ጥናት ነበር። እና እዛ ላይ በኢትዮጵያ ውስጥ በአመት ከ300,000 በላይ ህፃናት ለዚህ ለፖርኖግራፊ ሱስ ምክንያት ማለት ነው በፖርን አዲክሽን ምክንያት የሴክሹዋል አቢዩዝ ሰለባ እንደሆነ ይፋ አድርጎ ነበር። 2022 በፈረንጆቹ የተሰራ ጥናት ሪሰንት ነው ከ4 ዓመት በፊት ማለት ነው። እሱ ፐብሊሽ ተደርጎ የወጣ መረጃ ነው ዲስራፕቲንግ ሃርም የሚለው። 2017 ደግሞ አሁን በእኛ ላስት ይር ሸጋ ሚዲያ የሚባለው ላይ ግዙፍ የሚዲያ ተቋም አለ። እዛ የሚሰራ ቃላብ ግርማ የሚባል ግለሰብ ያወጣው ይፋ ያደረገው መረጃ ነበር። ለ6 ወር የሰራው ጥናት ነበር እና እሱ ደግሞ በኢትዮጵያ ውስጥ የሪቬንጅ ፖርን ወይም ደግሞ የበቀል ፖርኖግራፊ ንግድ ምን ያህል አትራፊ እንደሆነ እንደመጣ ማለት ሴቶችን በማታለል ወይ ደግሞ አንዳንዴም የሥራ እድል አለ ብሎ እንደዚህ አይነት ኦፈር በማቅረብ ከዛ በኋላ ለኢንተርቪው ሲመጡ ይሄ በማደንዘዝ የሚፈልጉትን ነገር አስደርገው በስልክ ከቀረጹ በኋላ በገንዘብ መደራደር ማለት ነው። አንዳንዴ ደግሞ ኑድ ፒክቸራቸውን እርቃን ምስል እያስላኩ ያንን እናጋልጣለን ወደ ፐብሊኩ እናወጣዋለን በማለት በማስፈራራት ገንዘብ በመቀበል እንደዚህ አይነት ንግድ እንደተጀመረ ኢትዮጵያ ውስጥ ይፋ አድርጓል 2017 ማለት ነው። ለ6 ወር ያጠናው ጥናትና ይሄ ደጃፍ ፖድካስት ላይ ቀርቦ ሲናገረው አድምጫለሁ፣ ጥናቱንም አይቼዋለሁና ይሄ አሁን ኢትዮጵያ ውስጥ ያለ ነገር ነው። 2017 እንግዲህ ሪሰንት ነው የወጣ መረጃ ማለት ነው። እና ከዛ ውጭ አሁን የዋይፋይ አክሰስ ከጨመረ በኋላ ከኮሮና በኋላ ራሱ ያለውን ሬት ብናይ በጣም የመደፈር እንደዚህ ዜናዎችን እየሰማን በጣም ጨምሯል። ፍቺ በጣም ተበራክቷል። እና ኢትዮጵያ ከዚህ ኢሚዩን አይደለችም። ጉዳዩ ኢትዮጵያ ውስጥም ስር የሰደደ ነው። በክርስቲያኑም እንደዛው 2009 ኢቫሱ ታቋለና 10 ዩኒቨርሲቲዎች ላይ እንደዚሁ ጥናት ሰርቶ የደረሰበት ነገር ቢሆን ምንድነው 55% ወንዶች ክርስቲያን ወንዶችና ከ40 እስከ 45% የሚሆኑ ክርስቲያን ሴቶች የፖርኖግራፊ ሱስ ተጠቂ እንደሆኑ ተናግረዋል። እና ይሄ የተናገሩት ነው። እና ዶክተር ስዩም አንቶኒዮስ የሚሉት አንድ አባባል አለ። በዚህ ጊዜ በቤተ ክርስቲያን ውስጥ ፖርኖግራፊ ያየ ማን ነው ሳይሆን ያላየ ማን ነው ብለን ነው መጠየቅ ያለብን። እና እንደዛ ነው። አሁን እነዚህ ሁሉ እንግዲህ ትክክለኛውን ቁጥር ያሳዩናል ማለት አይደለም። ራሳቸውን ያጋለጡ ብቻ ናቸው እነዚህ። እና በዓለም አሁን ከረንትሊ ቁጥሩን ብታየው ወደ 100 ሚሊዮን በላይ ህዝብ ፖርኖግራፊ አዲክትድ ነው። እና ቁጥሩ ከ8 ቢሊዮን 100 ሚሊዮን ማለት በጣም ትንሽ ነው፣ አደልት ማለት ነው። ግን በጣም ምን ያህል ስር እንደሰደደ የሚያሳይ ነው። እና አሁን ከረንትሊ 400 ሚሊዮን በላይ ፖርኖግራፊክ ዌብሳይቶች አሉ። ኢንተርኔት አክሰሱ እንደምናውቀው 5.5 ቢሊዮን አካባቢ ህዝብ ኢንተርኔት ተጠቃሚ ነው። ስለዚህ 400 ሚሊዮን ዌብሳይት ካለ 66% ቅድም እንዳልኩ ሳይፈልግ በድንገት በሚመጡ ማስታወቂያዎች ከተጋለጠ የአዲክሽን ሬቱን እያወራን ስለሆነ ቲኔጅ አሁን
አንድ ሰው ለፖርኖግራፊ የሚጋለጥበት የእድሜ ክልል ከ9 እስከ 14 ዓመት ነው። አማካዩ 11 ዓመት ነው እና ቲኔጆች ናቸው ታርጌትድ የሆኑት ማለት ነው። አዳጊ ወጣቶች ናቸው 11 ዓመት ላይ ነው ኤክስፖዝድ የሚሆኑት እና ከነዚህ ውስጥ ደግሞ 77% ሱሳይድ አቴምፕት ያደርጋሉ። በዚህ አዲክሽን ምክንያት ራሳቸውን ለማጥፋት ይሞክራሉ እና አዲክሽኑ በጣም ስር የሰደደ ነው እንደ ሀገር እንደ ዓለም አቀፍም። አሜሪካ ራሱ አሁን እኮ 40 ሚሊዮን በላይ ዜጎቿ በፖርኖግራፊ ሱስ የተያዙ ናቸው ይታወቃል። ይሄ እና አሜሪካ ስታስነጥስ ዓለም ጉንፋን ይያዛል ይባላል። በአሜሪካ ላይ ያለው ተጽዕኖ ዓለም ላይ ምን ያህል ስር የሰደደ እንደሆነ አሁን ማስተዋል እንችላለን። እና ቅርብ ጊዜ የቢቢሲ ኒውስ ከ2 ወር በፊት በአማርኛ የተተረጎመውን እያየው ዲፕ ፌክ ፖርኖግራፊ የሚባለው ይሄ በኤአይ የሚሰራውም አሁን ከረንት በጣም አስቸጋሪው ጉዳይ እሱ ነው። ፖርኖግራፊ በኤአይ ይሰራል እና ያን ለመስራት ደግሞ በጣም የሚገርም ያንተን ፊት ብቻ ነው የሚፈልገው። እና አሁን እንደውም በዚሁ አጋጣሚ ይህንን ለሚያደምጡ መናገር የምፈልገው ነገር ምንድን ነው፣ በተለይ ለእህቶች ለሴቶች ማለት ነው፣ በገፍ ነው ፎቶ የሚለቀቀው ኢንስታግራም ላይ፣ ቴሌግራም ላይ፣ በማህበራዊ ሚዲያ በአጠቃላይ እና ያ ፎቶ ፖርኖ ነው የመምጣት ቻንሱ ከፍተኛ ነው። አሁን ያንን ነው ቢቢሲ ኒውስ ላይ የሰማሁት። አንዷ ልጅ ኖርማል ፎቶዋን ፊቷን ወስደው ፖርኖግራፊ ሰሩበት በዲፕ ፌክ ማለት ነው እና ቁጭ ራሷ ነው ይመስለው። ያው በኤአይ ታውቀዋለህ ቴክኖሎጂን ለመለየት አስቸጋሪ እና በዛ ምክንያት የደረሰባትን ጉዳት ያለፈችበትን ስነ ልቦና ቀውስ እየተናገረች ነበር ቢቢሲ ኒውስ ላይ ቀርባ ማለት ነው። እና ይሄ በቃ ኔቨር ፕሬዘንት ዴንጀር እንደሚባለው አሁን ያለ አደጋ ነው። ኤአይ በጣም ራይዝ እያደረገ ነው። ለዚህ ሶሻል ሚዲያ ላይ የሚለቀቁ ፎቶዎች በጣም በገፍ ነው የሚለቀቀው በየቀኑና ያ በጣም ጥንቃቄ የሚፈልግ ነገር ነው። ስለዚህ ይሄን ነገር ማሰብ አለብን። ኤአይ ራሱ የዚህ አካል ሆኗል፣ ዲፕ ፌክ ፖርኖግራፊ የሚባለው ማለት ነው። ባለትዳሮች በዚህ ጉዳይ ሊጠቁ ይችላሉ? በደንብ ይጠቃል። በምን አይነት መነሻ ምን አይነት መንስኤዎች ይኖሩታል? እሱንም አያይዤ አነሳለሁ። 56% እንግዲህ ቅርብ ጊዜ የተሰራ ጥናት ነው። እሱም በእርግጥ በፈረንጆቹ ብዙ ሪሰንት ባይሆንም ግን የተሰራ ጥናት 56% የጋብቻ ፍቺ ምክንያት የፖርኖግራፊ ሱስ ማለት አንደኛው ወገን ከባለትዳሮቹ ወይ ወንዱ ወይ ሴቷ፣ አብዛኛው ወንዱ ነው የሚሆነውና በፖርኖግራፊ ሱስ በመያዙ ምክንያት ነው 56% ትዳር እየፈረሰ ያለው። አንዳንድ ጥንዶች ደግሞ የሴክስ ህይወታችንን ያሻሽላል ብለው አብረው ያሉ ግን እንደዛ የሚያደርጉ ጥንዶች የመፋታት እድላቸው 2% ማለት 2 እጥፍ ነው ከማያዩት ማለት ነው። ፖርኖግራፊ ከማያዩት ጥንዶች 2 እጥፍ ነውና ብዙ መነሻ ምክንያቶች አሉት። አንደኛው ፖርኖግራፊ ወደ ትዳር ሲገባ ማለት ነው መጽሐፉም ላይ እንደተጠቀሰው ወሲብ በትዳር ውስጥ በፍቅር ይከወናል። ወሲብ ፖርኖግራፊ ውስጥ ደግሞ በፍትወት ይተወናል። ስለዚህ ፖርኖግራፊ ተውኔት ነው ሙሉ ለሙሉ። ስለዚህ አንደኛ አእምሯችን ትልቁ አደጋው ምንድነው? ሌሎች ሰዎች ወሲብ ሲያደርጉ እያየ አእምሯችን መርካትን ከለመደ አክቹዋል ሴክስ ላይ ማለት ከሚስቱ ጋር በሚያደርገው ወሲብ ደስታ ማግኘት አይችልም። ኢሞሽናሊ ነምብ ነው የሚሆነው። እና አእምሯችን ያው ሚረር ኒውሮን የሚባላል አንጎላችን ውስጥና ሚረር ኒውሮን የሚባለው ጣሊያናዊ ተመራማሪ ነው ጂያኮሞ ሪዞላቲ የሚባል ሰውዬ ነው ይሄንን ጥናት አጥንቶ በጦጣዎች ላይ ያወቀው። እና ሚረር ኒውሮን ምንድነው? ወይም በአማርኛ የመስተዋት ህዋሰ ነርቭ የሚባለው ማለት ነው። እና አንድ ድርጊት ሌሎች ሰዎች ሲያደርጉ ስናይ ለምሳሌ ፖርኖግራፊ ላይ ሌሎች ሰዎች ወሲብ እያደረጉ ነው የምናየው አይደለ? ያንን ሲያይ እነሱ ያንን ድርጊት እያደረጉ እንዳለ አድርጎ አይደለም አእምሯችን የሚያስበው፣ እኛው ራሳችን የድርጊቱ ተሳታፊ እንደሆነ ነው የሚያስበው። ስለዚህ ለዛ ግብረ መልስ ይሰጣል። ለምሳሌ የሚያስቅ ፊልም ስናይ እንስቃለን እኮ አይደል? ተዋናዮቹ የሆነ የሚያስቅ ድርጊት ሲያደርጉ ስናይ ሰውነታችን ሪያክት ያደርጋል፣ ይስቃል፣ ይደሰታል። ያንን ድርጊት እዛው ውስጥ እንዳለ ስለሚያስብ ማለት ነው። አሳዛኝ ፊልምም ስናይ እንደዛው ይከፋናል፣ እናለቅሳለን፣ በስሜት እንገልጻለን። ልክ እንደዛው ፖርኖግራፊ ለዛ ነው የውክልና ወሲብ የሚባለው። ስለዚህ ያንን ሲያይ ሰውየው እዛ ጋር የሚደረገው ድርጊት ላይ ተሳታፊ እንደሆነ ነው የሚያስበው ማለት ነው። ስለዚህ አእምሮ በዛ ትዕይንት ላይ የሚያየው ወንድ ተዋናዩን ሳይሆን እሱ በዛ ካለችው ሴት ጋር ሴክስ እያደረገ እንዳለ ነው የሚያስበው። ስለዚህ በዛ ምክንያት ሚስቱን እንግዲህ ማሪታል ሬፕ የሚባለው በጋብቻ ውስጥ ያለው መደፈር ማለት ነው ለዛ ይደረጋል። ስለዚህ እዛ ፖርኖግራፊ ላይ ያየውን ትዕይንት በሪል ላይፍ ላይ ለመድገም ነው የሞከረው። ያ ናቹራል አይሆንም። አንደኛ ለሚስቱም ስቃይ ነው የሚሆነው። ስለዚህ በዚህ ምክንያት ፍቺ በጣም እየጨመረ ነው ያለው። ፖርኖግራፊ ላይ የሚታዩት ደግሞ የሴክስ አይነቶች ከመደበኛው ወጣ ያሉ ናቸው፣ ያልተለመዱ ናቸው።
ለዛ ነው ሰውም ኪሪየስ እየሆነ በዛ አዲክሽን ውስጥ እየተጠለፈ የሚያዘው። ስለዚህ ትዳርን ቤተ ሙከራ ያደርገዋል ማለት ነው። በዛ በፖርኖግራፊ ላይ ያየውን ትዕይንት የሚሞክርበት ያደርገዋል ማለት ነው። ስለዚህ ያ ተውኔት ይሆናል፣ ከፍቅር የተፋታ ይሆናል። ሴክስ ኢንቲሜሲ ቢውልድ የሚደረግበት እውነተኛ ህብረት ቢውልድ የሚደረግበት ደስታ የሚገኝበት መሆኑ ይቀርና የፖርኖግራፊ ላይ የታዩት የተለያዩ ሴክስ ፖዚሽኖች የሚሞከርበት ቤተ ሙከራ የነዛን ስክሪፕት አንተ መተወን ማለት ነው። ትወናውን ትወጣዋለህ። ያኔ ከሪል ዓለም ትወጣለህ። በምናቡ ዓለም ነው የሚሆነው። ስለዚህ እንደዛም አድርጎ ባይዘው እርካታ ያገኝ እና በጣም አብዛኛው ፖርኖግራፊ አዲክትድ የሆነ ወንድ ባለትዳር ማለት ነው ኢንፊደሊቲ ያጋጥ ማለት መወስለት ወደ ሌላ ሴት መሄድ ማለት ነው። እና መጽሐፉ ላይ አንድ የጠቀስኩት ታሪክ አለ። ሲንጋፖራዊ ፓስተር ነው። ኦኬ። እና እንግዲህ ከ40 ዓመት በላይ ነው በዚህ አዲክሽን ውስጥ የቆየው። ፓስተር ነው። እሺ። ማለት ከዛ ከወጣ በኋላ ኤክስ ፖርን አዲክት ነው፣ ግን አሁን ፓስተር ሆኖ ያገለግላል። እና እየመሰከረ ነው። ኦጂኤስ የሚባል ጣቢያ ላይ እየመሰከረ ምን አለ? ባለትዳር እያለው ፖርኖግራፊ ሱስ ውስጥ እንዳለው ሚስቴ ታውቃለች አለ። እና ያንን ለመፍታትም ወደ አማካሪዎች አብረው ሄደዋል። ግን እሱ ከዛ አዲክሽን ሊወጣ አልቻለም። እና ወደ ሌሎች የፕሮስቲቱቶች ጋር እየሄደ እንደሚያመነዝር ታውቃለች። ይህንን ሁሉ ተሸክማ ነው የኖረችው። ከዛ ግን መጨረሻ ላይ እሱ ምን አላት? በጣቴ ላይ ያሰርኩት ቀለበት በአንገቴ ላይ እንደገባ ሰንሰለት ነው የሚሰማኝ፣ ነፃነት የለኝም ብሎ ያንን ልምምድ ቀጠለበት። ከዛ ተፋቱ። እዚህ ከልጆቹ ተለያየ፣ ከሚስቱ ተለያየና ያንን ጉዳት ቁጭ ብሎ እያለቀሰ ነው እያወራ የነበረው ሲመሰክር የነበረው። እና ባለትዳርም ሆኖ አንዳንድ ባለትዳር ደግሞ በጣም የሚያስደነግጥ ነገር ከሚስቱ ጋር ሴክስ አድርጎ ከጨረሰ በኋላ ማለት ነው ከዛ ግለ ወሲብ ለማድረግ ሽንት ቤት የሚሄዷል። ዚስ ማች ማለት አዲክሽኑ እንደዛ ነው። ፖርን እያዩ ግለ ወሲብ የሚያደርጉ ማለት ነው። እና በትዳር ውስጥ በመግባት ብቻ የሚመለጥ ጉዳይ አይደለም። የፖርኖግራፊ ዓላማው ምን መሰለ? በዋናነት ከትዳር በፊት ወሲብን አለልክ እንድንፈልግ ማድረግ ነው። ከትዳር በኋላ ደግሞ ወሲብ አለልክ እንዲያስጠላን ማድረግ ነው። ስለዚህ አእምሯችን የሚያስበው በቃ ሴክስ ደስታ ያለው በስክሪን ከምናየው ነገር ጋር ነው ሪሌት እንድናደርግ የሚያደርግ። በስክሪን ከምናየው ነገር ጋር ትስስር እንፈጥራለን። ኦክሲቶሲን የሚባለው ሆርሞን አለ አይደል? ይሄ ቦንዲንግ ሆርሞን የሚባለው ማለት ነው የሚያስተሳስረው። ስለዚህ ያ ነገር ከሚስታችን ጋር ከትዳር አጋራችን ጋር ሳይሆን ትስስሩ ከማን ጋር ይሆናል ማለት ነው? ከስክሪኑ ጋር ከምናየው በፖርን ከምናየው ተውኔት ጋር ይሆናል። ስለዚህ ከሚስቱ ጋር ሪል የሆነ ኢንቲሜሲ ሊኖር አይችልም፣ ፌክ ነው የሚሆነው። ስለዚህ በዛ ምክንያት ነው ትዳራቸው በፍቺ የሚደመደመው አብዛኛው ባለትዳሮች። ትዳር ውስጥ ባለ የሴክሹዋል ግንኙነት ብቻ የሚያበቃ አይደለም። በትክክል ፖርኖግራፊ ከሚያደርሰው አካላዊ ቀውስ መካከል አንዱ ይሄ PIED የሚሉት አለ። ፖርን ኢንዲዩስድ ኢሬክታይል ዲስፈንክሽን ማለት ነው። በፖርኖግራፊ ምክንያት የሚመጣ የብልት አለመቆም ችግር። ስለዚህ ግለሰቡ ከማግባቱ በፊት ፖርን አዲክት ነው፣ ያንን ያያል። ስለዚህ የሚያስበው ምንድነው? ልክ ፖርኖግራፊ ተውኔት ውስጥ ትዕይንት ውስጥ የሚያየው ነገር በሪል ላይፍ ላይ መተግበር እንደሚችል ያስባል አእምሮ። ከዛ ትዳር ላይ ሲገባ በፖርኖግራፊ ምክንያት ያው ፖርን ያህል ማስተርቤት ያደርጋል። ስለዚህ ያ ደግሞ ለስንፈተ ወሲብ ያጋልጣል በራሱ ኢሬክታይል ዲስፈንክሽን ስለሚያመጣ ወሲብ ብልቱ ሊቆምለት አይችልም። ስለዚህ አለመጣጣም ይመጣል ማለት ነው። አንደኛው በሱ። ሁለተኛ ፕሪማቹር ኢጃኩሌሽን የሚባላል። ይሄ የዘር ፈሳሽ ቀድሞ መፍሰስ ማለት ነው። ልክ ሴክሹዋል ኢንተርኮርስ በሚያደርጉበት ጊዜ ቀድሞ ከፈሰሰና እዛው ጋር ስሜቱ ከቆመ አለቀ። ኦርጋዝም ጋር መድረስ አይችልም። በዚህ ምክንያት ጭቅጭቅ ይፈጠራል፣ አለመጣጣም ማለት ነው። ስለዚህ ፖርኖግራፊ የሚያደርሰው ጉዳት አንደኛው ኢሬክታይል ዲስፈንክሽን የወሲብ አለመቆም የብልት አለመቆም ችግር ያመጣል። ስንፈተ ወሲብ ኢምፖተንስ ምንለው ማለት ነው። በሴቷ ደግሞ ፍሪጂዲቲ ያመጣል፣ ስሜት አልባ መሆን መቀዝቀዝ ማለት ነው። ሴቶቹም ፖርን ያሉ ስለዚህ ወንዱ በዛ ልክ ፐርፎርም እንዲያደርግ ኤክስፔክት ያደርጋሉ። ወንዱ ደግሞ በዛ ልክ ፐርፎርም ማድረግ አይችልም። ያ አንደኛ በመድኃኒት የታገዘ ነው፣ የተቀነባበረም ጭምር ነው። ስለዚህ ከሪያሊቲው የተፋታ ስለሆነ በዛ ምክንያት ኤክስፔክት እንደተደረገው አይገኝም እና ሴክሹዋል ፐርፎርማንስ አንዛይቲ ይባላል። ይሄ ማለት በትክክል በወሲብ ላይ ፐርፎርም ማድረግ ያለመቻል ጭንቀት ማለት ነው። እዛ ጋር የሚያየውን የተሸመደደ ስክሪፕትድ የሆነ ነገር ስለሆነ ያንን ያሰበ ስለሚያደርግ በዛ አንዛይቲ ይጠቃል። ስለዚህ ሚስቱ ኮንፈርት አይሰማትም። ከዚህ የተነሳ ሪሊ ኢንቲሜሲ እንዳለ አታስብም። በዛ ምክንያት አለመጣጣሙ እየባሰ ግጭቱ እያሻቀበ ይሄዳል። ኮንፍሊክቱ ይጨምራል፣ ኢንቲሜሲው ይቀንሳል ማለት ነው። ከዛ መጨረሻ የሚታያቸው ምንድነው? በፍቺ መደምደም ነው ማለት ነው።
ስለዚህ ፖርኖግራፊ ይሄ በጣም የሚያነሳው በጣም የሚያስቸግረው ይሄ ፓርቱ ነው አንደኛው። ሌላው አኖርጋዝሚያ የሚባለው ደግሞ አለ። ማለት ይሄ ኦርጋዝም ላይ ትፍጽምተ ሩካቤ የሚሉት ማለት ነው። የወሲብ ስሜት እርካታ መጨረሻው ሌቭል ላይ መድረስ አለመቻልም አለ። ይህም በፖርኖግራፊ ሱስ የሚመጣ ነው። ምክንያቱም አእምሮ እርካታ የሚያገኘው ፖርን በማየት ነው። እሱም በኋላ አንጎል ላይ የሚያደርሰውን ጉዳት ስናነሳ በዝርዝር እናነሳዋለን እና በዛ ምክንያት ሪል ኦርጋዝም ላይ መድረስ አይችልም። በአክቹዋል በሚያደርገው ሴክስ ማለት ነው። እንደ ፖርን አይሆንለትም። ፖርን ሁሌ ኖቭል ነው፣ ሁሌ አዲስ ነው፣ ሁሌ የሚታዩ ትዕይንት የተለያየ ነው። እዛ ጋር ግን ሁሌ ከአንድ ሚስት ጋር ነው፣ ሁሌ የተለመደ ነው እና በዛ ምክንያት አእምሮ እየለመደው ስለሚመጣ ለዛ የሚሰጠው ሴንሲቲቪቲው እየቀነሰ ይመጣል፣ ዲሴንሲታይዝድ እየሆነ ይመጣል። የግድ አእምሮ ላይ የሚለቀቀውን የዶፓሚን መጠን ለመጨመር ሲል አዲስ ትዕይንት ይፈልጋል፣ አዲስ ነገር መሞከር ይፈልጋል። ያንን ደግሞ ሚስቱ አፎርድ ማድረግ አትችልም። በዛ ምክንያት ግጭት በጣም እየጨመረ ይመጣል። ቤተ ክርስቲያን ላይ እስቲ እንምጣ። ቤተ ክርስቲያን ውስጥ እንደዚህ አይነት ወረርሽኝ ገብቷል ማለት እንችላለን? ይሄ ወረርሽኝ አለ? በጣም በምን ያህል ፐርሰንት ይኖራል? በጥናቱ መሰረት ባርና የሚባል ግሩፕ አለ አሜሪካ ውስጥ እና እሱ የሰራው ጥናት ምንድን ነው የሚለው በወር ማለት ነው በወር 68% የሚሆኑ ክርስቲያን ወንዶች ፖርኖግራፊ ያሉ በወር አንዴ ማለት ነው ቢያንስ። እና ይሄም 68% እና ይሄም ደግሞ ከዓለማውያን ጋር ወይም ጌታን ከማያምኑ ሰዎች ጋር ሲነጻጸር ተመሳሳይ ነው መጠኑ 68% ማለት። ሌላው 7% የሚሆኑት ቤተክርስቲያን ብቻ ነው በዚህ ጉዳይ ሴክሹዋል ቶፒክ አንስተው ትውልዱን የሚያስተምሩት። ሪሜኒንግ 93% ጉዳዩ አይነሳም። መጽሐፉም ዝም ቄሱም ዝም እንደሚባለው ማለት ነው። ጉዳዩ አይነሳም 93%። ግን ጉዳዩ ምዕመን ብቻ የሚያጠቃ አይደለም፣ አገልጋዮችን ፓስተሮችን ጭምር ነው። እና በአሜሪካ ጥናቱ የምደጋግመው አሜሪካ ላይ ያው ግልጽ ነው ስላጠኑት ነውና ከ5 ሲኒየር ፓስተሮች ማነው ከ5 ዩዝ ፓስተሮች አንዱ ከ7 ሲኒየር ፓስተሮች አንዱ ፖርኖግራፊ አዲክትድ ነው። እና ይሄንን አስልተው ሲደምሩት ከ50,000 በላይ ፓስተሮች ማለት ነው በፖርኖግራፊ አዲክሽን ውስጥ የነበሩና ራሳቸውን ኤክስፖዝ ያደረጉ ናቸው። እና ይሄ ቤተክርስቲያን ውስጥ በስር መስደዱን በቃ በግልጽ የሚያሳይ ነገር ነው። እና የቅድም 68% ወንዶች ብያለሁ አይደል? ሴቶችም በዛው ልክ ነው 45% የሚሆነው ማለት በጣም ተቀራራቢ ነው ከወንዱ ጋር ራሱ ማለት ነው። እና ሴቶችም በዚህ ጉዳይ ይጠቃሉ፣ ግን ውስጥ ለውስጥ ነው። እንደውም የሴቶቹ በጣም ስቲግማታይዝም ይደረጋሉ ማለት ጉዳዩ የወንድ ችግር ተደርጎ ይታሰባል። ግን አይደለም፣ ጉዳዩ ሴቶችን የሚያጠቃ ነው፣ ግን ፎርሙ ይለያያል። አሁን የሴቶቹ በጣም ፋሽን እየሆነ የመጣው በክርስቲያኑም ውስጥ ማለት ነው ልብ ወለዶች አሉ፣ ፖርኖግራፊክ የሆኑ ኮንተንት ያላቸው ጽሁፎች አሉ፣ ኤሮቲካ ይባላሉ። እና በየመጽሐፍ መደብሩ ይሸጣል። አሁን ከፍተኛ ገበያ ያለው እሱ ነው። ለሴቶቹ ያው ፋንታሲ ነው የሚፈልጉት፣ ሞር ኦፍ ኢንቲሜሲውን ነው የሚፈልጉት። እና ያንን የስሜት ጡዘት የሚያገኙት ፖርኖግራፊ ቪዲዮ በማየት አይደለም። አብዛኞቹ ቪዲዮ አዩም፣ ካዩም ደግሞ የሚያዩት ኢንቲሜሲ ያለበት ፓርት ነው ፈልገው የሚያዩት ማለት ነው። ስለዚህ ያንን ኢንቲሜሲ ለማየት ሞር በአእምሯቸው ናሬሽኑን መፍጠር ትርክቱን መፍጠር ስለሚፈልጉ ልቦለዶችን ያነቡና ትዕይንቶቹን ይስሏቸዋል ማለት ነው በማይንዳቸው። አዎ እስመት የሚባለው ማለት። ስለዚህ እነሱም የዚሁ ተጋራጭ ናቸው፣ ክርስቲያን ሴቶችም ማለት ነው። የክርስቲያን ወንዶችም በዚህ ጉዳይ ይጠቃሉ፣ ክርስቲያን ሴቶችም በዚህ ጉዳይ ይጠቃሉ። ቅድም ባልኩልህ ቁጥር እና ደግሞ አብዛኛው ሰው ፖርን የሚያይበት ቀን እሁድ ቀን ነው በሚያሳዝን ሁኔታ። በዚህ ደረጃም ይታወቃል ስታቱ ማለት ነው። ሰዓት ራሱ ሚድናይት ነው፣ እኩለ ሌሊት ላይ ነው አብዛኛው ሰው የሚያየው። እና እሁድ ማለት እንግዲህ ታውቃለህ ሁሉም ሰው ወደ ቤተክርስቲያን የሚሄድበት የእግዚአብሔርን ቃል የምንሰማበት አብረን ህብረት የምናደርግበት ቀን ነው። ግን ደግሞ ሃይስት ፖርን የሚታይበት ቀን ደግሞ እሁድ ነው። እና ይሄ ምን ያህል እንግዲህ ትውልዱ ስር በሰደደ የፖርኖግራፊ ወረርሽኝ እንደተጠቃሚ ያሳየ ነውና እንግዲህ ይሄ ነው ስታቱ ስናየው። ቅድም የኢቫሱንም አንስቼ ይላሉ በቸርች ደረጃ የተጠናው ዩናይትድ ፎር ላይፍም እያጠናው ያለው ጥናት አለ። እስቲ በቅርቡ ይፋ ያደርጋል፣ አልተጠናቀቀም። 3 ዩኒቨርሲቲዎች ላይ እስካሁን ሰርቬይ ሰርተናል፣ ግን እስካሁን ያለውም ቁጥር አስደንጋጭ ነው። 98% የሚሆነው ፖርኖግራፊ አዲክሽን ውስጥ አለ፣ ማስተርቤሽን ውስጥ አለ፣ ክርስቲያን ወንድና ሴት ማለት ነው። ይሄ በጣም አሳዛኝም ነው አስደንጋጭም ነው ለቤተ ክርስቲያን ያለንበትን ቁመና የሚያሳይ ነው። ጳውሎስ ፈቃዱ ታውቋለና ያልተንኳኩ በሮች የሚለው መጣጥፉ ላይ መቆሸሽ ትፈልጋላችሁ የሚል አንድ መጣጥፍ አለው። እና እዛ ላይ ምን ይላል? አሁን ያለንበት ዘመን ስፔራንቶ ሆኗል፣ ይሄ ተደባልቋል ይልና ቤተክርስቲያን ውስጥ ያለው ኃጢአት ከዓለም ጋር ሲነጻጸር ልዩነቱ የመጠን እንጂ የአይነት መሆኑ ቀርቷል ይላል።
ማለት የቁጥር ጉዳይ ነው እንጂ በአይነት እኛ ጋር አለ። መጠኑንም ቢሆን ጊዜ ያስተካክለዋል ቀስ ብሎ። አሁን ጊዜ አስተካክሎት እያየን ነው፣ እኩል እየሆነ ነው እና በጣም አሳዛኝ ወቅት ላይ ነን ያለ ነው ለማለት ነው። እስቲ እዚሁ ላይ እናንሳ፣ ቤተክርስቲያን ላይ ስላለን አንዱ ወጣቱን በምን አይነት አቅጣጫ እያጠቃው ነው? ሪሊ ወረርሽኝ ነው ወይ? አደገኛ ያደረጉት 3 ነገሮች አሉ። አሁን እንደ ወረርሽኝም ቤተክርስቲያኑ ስር ለመስደዱ ማለት ነው። ትሪፕል ኤ ኢንጂን ይለዋል ዶክተር አልቪን ኮፐር የሚባላልና 3ቱ መዘውራን ተብሎ መጽሐፉ ላይ የሰፈሩት አንደኛው አይታወቂነቱን አኖኒሚቲው ነው። ድብቅ ነው ጉዳዩ። ለምሳሌ አንድ ሰው የሲጋራ አሰኛ ከሆነ እንደዚሁ አይተህ ትለያለህ። ወይ ከንፈሩ ሊጠቁር ይችላል፣ እንደዚሁ አንዳንዴ ሊሸተም ይችላል። ጭስ ጫት ሚቅም ከሆነ ጥርሱንም አይተህ መለየት ይችላል። የመጠጥ ሱሰኛም ከሆነ የምትለይበት የራስ የሆነ መንገድ አለ። ፖርኖግራፊ ሱሰኛ አይተህ አታውቅም። ድብቅ ነው ጉዳዩ እና አኖኒመስ መሆኑ ስር እንዲሰድ አድርጎታል በቤተ ክርስቲያን ውስጥ ማለት ነው። ስለዚህ አገልጋዩም ምእመኑም ደህና ነው የሚመስልህ፣ ነገር ግን በዚህ ጉዳይ ውስጥ ለውስጥ ምን ያህል እንደሚታገል ስትራግል እንደሚያደርግን የሚያውቀው እሱና እግዚአብሔር ብቻ ናቸው። እና አኖኒሚቲ በጣም ትልቁ መዘውሩ ነው ፖርኖግራፊ ስር እንዲሰድድ ያደርገው ቤተክርስቲያን ውስጥም ግሎባሊም ስናየው ማለት ነው። ሁለተኛው ደግሞ አፎርዳቢሊቲውን አፎርድ ይደረጋል ማለት ፖርኖግራፊ ለማየት ብዙ ወጪ ማውጣት አያስፈልግም። እንደውም አንድ መወደው አባባል አለ ከዚህ ጋር የሚያያዝ አንድ ነገር በነፃ ከቀረበልህ ምርቱ አንተ ነህ ማለት ነው። if something is free then you are the product። ስለዚህ አብዛኛው ፖርኖግራፊ ዌብሳይት ላይ ያለው ከ63% በላይ የሚሆነው ፍሪ ነው ማለት በነፃ ነው የምታየው። ኢንተርኔት አክሰስ ካለ በነፃ ማግኘት የምችለው ነገር አፎርደብል ነው። የትኛው ማደንዛዥ እጽ ደግሞ እንደ ፖርኖግራፊ አፎርደብል ሊሆን የለም። አብዛኛው ውድ ነው ለመግዛት ማለት ነው። አሁን ቴሌ ያዘጋጀልን ጥቅሎች የ1 ብር ሜጋባይት ሳይቀር አለ አይደል ኢንተርኔት። ስለዚህ በጣም ኢዝሊ አክሰሰብል ነው። ከኮሮና በኋላ ዋይፋይ በየቤቱ ገብቷል። ስለዚህ ማንኛውም ሰው አክሰስ ማድረግ ይችላል። አፎርደብል ነው፣ በእኛ አቅም ልክ ተመጥኖ የቀረበ ነው እና ያው there is no free lunch ይላሉ ፈረንጆች፣ ነፃ ምሳ የለም። ስለዚህ ፖርኖግራፊ ያንን ኢንዱስትሪ ያንን ያቀርብልናል። ከዛ ደግሞ እኛን እንደ ኮንሱመር ሳይሆን እንደ ፕሮዳክት ይጠቀመናል ማለት ነው። እኛ ያን ነገር እየተጠቀምን ይመስለናል፣ ግን at the end of the day እኛው ራሳችን ፕሮዳክት ሆነን እናገኘዋለን። አፎርደብል መሆኑ። ሶስተኛው አክሰሰብል ነው በጣም አፎርደብል ስንል ከአቅም አንፃር ከገንዘብ አንፃር ነው። አክሰሲቢሊቲ ደግሞ ቅድም እንዳልኩት 400 ሚሊዮን በላይ ዌብሳይት አለ። ፈልገው ሳይሆን ፈልጎ የሚመጣ ነገር ሆኗል። አሁን 66% ኢንተርኔት ተጠቃሚ ያለ ፍላጎቱን የሚጋለጠው ብለናል ነው። ስለዚህ ክርስቲያን ወጣቶች ኢዚሊ ፖርኖን አክሰስ ማድረግ ከቻሉ በስልካቸው፣ ማንም ስልክ የሌለው ሰው የለም። በሬ ካራጁ ጋር ይውላል እንደሚባለው እኛም ካራጃችን ጋር ነው የምንውለው ስልካችን ጋር ማለት ነውና አክሰሰብል ነው፣ አፎርደብል ነው፣ ድጋሚ አኖኒመስ ነው። ስለዚህ እነዚህ 3 ነገሮች ቤተክርስቲያኑ ስር እየሰደደ እንዲሄድ አድርጎታል ጉዳዩን ማለት ነው። አትሊስት አፎርድ ማድረግ ባይችል ያንን ለማየት ባይችል ተደብቆ ማየት የሚችልበት አክሰስ አይኖረውም ነበር። ስለዚህ እነዚህ 3ቱ መዘውራን አንድ ላይ ነው ጉዳዩን እንደ ወረርሽኝ እያዛመቱት ያሉት ማለት ነው። እና ያ ነው እንደ ፋክተር የሚነሳው ቤተክርስቲያኑ ስር ለመስደዱ እንደ ዓለም አቀፍም ወረርሽኝ ሆኖ ለመነሳቱ። አንድ ሰው በዚህ የፖርኖግራፊ ሰለባ ከሆነ ምልክቶቹ ምንድናቸው? እነሱን እናንሳና እንጫወት። ያው አንድ ሰው በፖርኖግራፊ ሱስ ሲያዝ የሚያሳያቸው የራሱ የሆነ ምልክቶች አሉና your brain on porn የሚል መጽሐፍ ላይ ጋሪ ዊልሰን የጻፈው ላይ ማለት ነው 3 ሲዎችን ያስቀምጣል። እሱም የመጀመሪያው ክሬቪንግ ነው ማለት ፖርኖግራፊን ለማየት ጥልቅ የሆነ መሻት ወይም ፍላጎት ካለ መፈለግ፣ ያን ነገር ክሬቭ የምናደርገው ከሆነ በዛ ሱስ ለመያዛችን አንድ ምልክት ነው ይላል። ሁለተኛው ደግሞ ኔጌቲቭ ኮንሲኩዌንስ ማለት አሉታዊ ውጤቶች ወይም አስከትሎቶች እንዳለው እያወቅን ለማቆም አለመቻል። ፖርኖግራፊ ይጎዳል፣ አብዛኛው ሲያውቃል ይሄንን። ግን ችግሩ ምንድነው? አቅም የለውም ከዛ ለመውጣት ይፈልጋል ግን አይችልም። ስለዚህ አዲክትድ ለመሆኑ ምልክቱ እሱ ነው። ከዛ ለመውጣት መፈለግ ግን አለመቻል። ፖርኖግራፊን ለማየት አለመፈለግ ግን ደግሞ አለመቻል። እሱ በጣም ኮንሲኩዌንሱን እያወቅን ማለት አሉታዊ ውጤት እንዳለው እያወቅን ክሬቭ ማድረግ አለ። ሌላው ሎስ ኦፍ ኮንትሮል ማለት ነው። ይሄ አሁን ያነሳሁት ሎስ ኦፍ ኮንትሮል ማድረግ አለመቻል፣ ራስን መቆጣጠር አለመቻል እና ፖርኖግራፊ የምናይበትን የጊዜ ርዝማኔ እየጨመርን መምጣት። ለምሳሌ ፖርኖግራፊ በፊት ለጥቂት ደቂቃዎች የሚያይ ከነበረ ለሰዓታት እያደረገው ከመጣ
ሌቭሉ እየጨመረ ነው ማለት ነው። አዲክሽን ሌቭሉ እየጨመረ ነው። ሱስ ተይዟል። ምልክቱ እሱ ነው። ሌላው ደግሞ የሚያየው ትዕይንት ራሱ አሁን በፊት ሲያየው የሚደነግጥላቸው ይሄን ነገር ካየ በኋላ ሪያክት የሚያደርግበት መንገድ እየቀነሰ ከመጣ እየተላመደው ከመጣ አምሮ ዲሴንሲታይዝድ እየሆነ ነው ማለት ነው። ስለዚህ እሱም በሱስ ለመያዙ ምልክት ነው። ፖርኖግራፊን ለማየት ጊዜን፣ ገንዘብን፣ ጉልበትን ኢንቨስት ማድረግ ከጀመረ ያ ነገር ማለት ሁኔታዎችን ማመቻቸት ከጀመረ ተደብቆ ንጥል ብሎ ለማየት ሁኔታዎችን፣ ቦታዎችን እነዚህ ማመቻቸት ከጀመረ በዛ ምልክት ውስጥ በዛ ሱስ ውስጥ ለመያዙ ምልክት ነውና ከሶስት ነገር አንፃር እንደው ባጭሩ ማየት እንችላለን። ቅድም ካልኩ አንደኛ ክሬቪንግ ነው፣ ከፍላጎት አንፃር ፖርኖግራፊ ለማየት መፈለግ ካለና ያ ኮንትሮል ደግሞ ዲዛይሩ የሚቆጣጠረው ነገር አይደለም። ይሄ ፍላጎቱ ከሱ ቁጥጥር ውጪ የሆነ ነው ማለት መደበኛ ስራን እስከሚያስተው ድረስ ማለት ነው። ለዛ ነው ብዙ ፖርኖግራፊ አዲክሽን ውስጥ ያሉ ሰዎች በስራ ቦታቸው ሆነው ራሱ ፖርን ያሉ በኮምፒውተር ላይ ማለት ነው። እና ዲዛይሩ በዚህ ልክ ነው የሚያስኬደው፣ እርጁ ውስጥ ያለው ፍላጎት። ስለዚህ በጣም ግፊት አለ፣ ፍላጎት አለ ለማየት፣ እሱ ምልክት ነው። ገሚ ጊዜ ርዝማኔው መጨመር፣ ዲዩሬሽኑ እየጨመረን ከሄደን እና ቶለራንስ ካለ ማለት ነው የምናየው ትዕይንት በፊት ሲያዩት የሚደነግጡ ወይም ደግሞ የተወሰነ ዶፓሚን ሲለቀቅ ደስታ ተሰምታቸው የሚያቆሙት የነበረው እየጨመሩ ነንብ እየሆነ ከሄደም አንድ ምልክት ነው። እና ማቆም ፈልጎ ደግሞ ማቆም ካልቻሉ ፖርኖግራፊ ሱስ ለመያዛቸው ምልክት ነው። ጊዜያቸው ኢነርጂያቸውን ኢንቨስት የሚያደርጉ ከሆኑ በዛው ስለመያዛቸው ምልክት ነው ማለት ነው። በጣም አዲክትድ ከሆነ በኋላ ደግሞ ወዴት ይወስደዋል? እሱን ማንሳት ከቻለ እሱን ከሶስቱ የፖርን ሱሰኛ አይነቶች ጋር አያይዤ ባነሳው ጥሩ ይመስለኛል። እና 3 አይነት አሉ ፖርን ሱሰኛ አይነቶች። መጽሐፉ ላይ የተጠቀሰው እሱ ነው። እና የመጀመሪያው ካዡዋል ዩዘር የሚባለው ነው። በአገርኛ ምን ተብሎ የተተረጎመው ነው? ሌባ ላመሉ ብለን የተረጎመው ማለት ነው። እና ካዡዋል ዩዘር የሚባለው በአመት በጣም በጣት የሚቆጠሩ ቀናቶች ፖርኖግራፊ የሚያይ ነው። እሱንም ድብርት ሲሰማው፣ ስትረስ ውስጥ ሲሆን፣ ሲጨነቅ የሚያየው ነው እና አዘውትሮ የሚያይ አይደለም። እና እንደዚህ አይነቱ ሰው ምን የሚያጠቃው ነው ይባላል? ይሄ ቮየሪዝም ይባላል። ቮየሪዝም ማለት የሰውን እርቃን ልክ በድብቅ በመመልከት ብቻ ደስታን የሚያገኙ ማለት ነው። እና ቮየሪዝም የሚያጠቃው አይነት ሰው ነው ይባላል። ምክንያቱም ሌባ ላመሉ ዳቦ ይልሰራ አይደል የሚባለው። ስለዚህ በቃ የፖርን አመሉን ለማስታገስ ሲል የተወሰነች ነገር አይቶ ከዛ በኋላ ደግሞ ዞር የማለት ነገር ነው እዚህ ላይ ያለው። ግን ይሄ ያድጋል። ፖርኖግራፊ እኛ እንደ ቀልድ የምናየው ጉዳይ አይደለም። በጣም ቢሄቨራል አዲክሽን ስለሆነ የባህሪ ሱስ ስለሆነ የአእምሮአችንን ሰርኪዩት የብሬን ሰርኪዩቱን ኒውራል ፓዝዌይንም ጭምር ስለሚቀይር ያ ነገር ሀቢት እየሆነ ይመጣል። ስለዚህ ልማድ እየሆነ ሲመጣ ከካዡዋል ዩዘር ወደ አትሪስክ ዩዘር ይቀየራል ማለት ነው። አትሪስክ ዩዘር ደግሞ የምንለው በአገርኛ የተተረጎመው አንድ ሐሙስ የቀረው እንደሚባለው ማለት። ይሄ ደግሞ ፖርኖግራፊን ያያል በየጊዜው አዘውትሮ ነው የሚያየው። ግን ምንድነው አትሪስክ ዩዘር ያልነው? የጸጸት ስሜት አለው። ይጸጸታል፣ ያዝናል፣ ለምን አደረኩት ይላል፣ ፋይት ያደርጋል፣ ከዛ ለመውጣት ስትራግል አለ። እና እንደዚህ አይነቱ ሰው ሁለተኛው መደብ ላይ የሚመደብ ነው። ሶስተኛው የመጨረሻው አዲክትድ ዩዘር የሚባለው ነው፣ የቁም እስረኛ ያለው ማለት ነው እዛ መጽሐፋችን ላይ። የቁም እስረኛ የሚባለው ደግሞ ይሄ በጣም ፖርኖግራፊ የዕለት ቀለቡ የሆነለት ሰው ነው። ሳያይ መዋል አይችልም፣ ማደርም አይችልም፣ እንቅልፍ ይነሳዋል ጭምር። ያው እንቅልፍ ማጣት አለ፣ ኢንሶምኒያ አለና ለመተኛት የግድ ማየት አለበት፣ ማስተርቤት ማድረግ አለበት። አዲክትድ የሆነው ለመተኛት እንቅልፍ ለማግኘት ራሱ አለበለዚያ አይችልም መተኛት። አእምሮ ኢንትሩሲቭ ይሄ ሰርጎ ገብ በሆኑ ሀሳቦች ስለሚጨነቅ ያንን ካላመጣለት ክሬቭ እያደረገ በዛ ጥልቅ መሻት ውስጥ ያን ነገር ካላገኘ ጤናማ መሆንም ስለማይችል ፎከስ ማድረግም ስለማይችል የግድ ማየት አለበት አዲክትድ የሆነ ዩዘር ማለት ነውና ላይክ ማየት ብቻ ሳይሆን ላይክ ይሄ ከግል ወሲብ ጋር ይያያዛል። አዎ ይያያዛል። ኦኬ በማየት ብቻ መርካት አይደለም በፍጹም። በማየት የሚገኝ እርካታ አለ፣ ግን ያ ይለመዳል ነው። ዲሴንሲታይዝድ ይሆናል። አሁን የፖርኖግራፊ ሱስ ቅድም ደረጃዎች አሉት። አብሬ ያየዥ ማነሳው የመጀመሪያው ያው ኤክስፖዝድ መሆን ነው፣ መጋለጥ ነው። እሱን ቅድም በስፋት አንስተናል። ማንኛውም ሰው በተለያየ አይነት አጋጣሚ ይጋለጣል። ወይ በቤተሰብ ይጋለጣል፣ ወይ በጓደኛው ይጋለጣል፣ ወይ በማህበራዊ ሚዲያ ይጋለጣል፣ ወይ ቀጥታ ወሲባዊ ጥቃት ሰለባ ሲሆን ይጋለጣል በዛ። ከዛ ሁለተኛው መጠናወት ነው፣ ኦብሰሽን ነው። የመጀመሪያው መጋለጥ ነው፣ ሁለተኛው መጠናወት ነው። ስለዚህ ኦብሰስድ ይሆናል። እና ኦብሰስድ ሲሆን ፖርኖግራፊ ተደብቆ እያየ ከዛ ላይ የሚያገኘውን የጊዜያዊ የደስታ ስሜት በዶፓሚን አማካኝነት በዚህ ዶፓሚን
ብዙ ጊዜ የሚታሰበው ሰው ጋር ምንድነው ደስታ የሚሰጥ ሆርሞን የደስታ ስሜት እንዲሰማን የሚያደርግ ሆርሞን ነው ተብሎ ይታሰባል። ግን እንደዛ አይደለም። ደስታ አሳዳጅ እንድንሆን ነው የሚያደርገን። ማለት የደስታ ስሜትን እንድንፈልገው ክሬቭ እንድናደርግ ነው የሚያደርገን። ደስታ ስሜቱን አይደለም የሚሰጠን። ስሜቱን አይሰጥህም፣ ግን ፈላጊ እንድትፈልግ ያደርጋል። ስለዚህ ለዛ ነው ልክ የጨዋማዋ እንደጠጣ ሰው ፖርኖግራፊን ደጋግሞ እንዲያይ እርጂ ውስጡ ፍላጎት የሚፈጠረው ከዛ አንፃር ነው። ከዛ ኦብሰስድ ከሆነ በኋላ ወደ መጦዝ ኤስካሌሽን የሚባለው እየጨመረ ይመጣል። ስለዚህ ከጊዜ ወደ ጊዜ የሚያየው የፖርን አይነት ታይፑ ራሱ ካታጎሪው እየተቀየረ ይመጣል። ከዛ በኋላ የጊዜ ርዝማኔው እየጨመረ ይመጣል። ከዛ አራተኛው ስቴጅ ደግሞ በጣም አስቸጋሪው መደንዘዝ ነው። ዲሴንሲታይዜሽን ይባላል። እና ከሶስተኛውም ያለፈ ስቴፕ አለው። ጠናውት መጦዝ ከዛ መደንዘዝ ነው። ነምብ ነው የሚሆነው። ኢሞሽናሊ ነምብ ይሆናል። እና ይሄ በህክምናው አንሂዶኒያ ይባላል። መደሰት አለመቻል ማለት ነው። እና አንድ ታሪክ ሳነብ ምንድነው በዚህ በፖርኖግራፊ አዲክሽን ምክንያት አንዱ እዚህ ስቴጅ ላይ ደረሰው ማለት ነው። የሚወዳት አያቱ ሞታበት ማልቀስ አልቻለም። በቃ ኢሞሽናሊ ነምብ ስለሆነ በዚህ ልክ ስሜት አልባ መሆን መበደን ማለት ነው። የስሜት መበደን በድን መሆን ደረጃ ማለት ነው። እንደዛ ደርሰው ነበርና ኢሞሽናሊ ነምብ ያደርጋል፣ አእምሮን ያደነዛል። እና ይሄ ዶፓሚን የሚለቀቀው ደግሞ መጠን አለ። አእምሮአችን ዶፓሚን ኖርማል ደስ የሚያሰኙ ነገሮች ስናደርግ መጥ ነው የሚለቅ። ፖርኖግራፊ ስናይ ግን ልክ የመስመር ይሄ ፍንዳታ እንደገጠመው ቧንቧ ነው የሚሆነው። በጣም ብዙ ዶፓሚን አእምሮአችን በኖርማል በተለመደው አክቲቪቲ ከሚለቀው በላይ ነው የሚለቀው። ኦቨር ነው። ስለዚህ በጣም ኦቨር ስቲሙሌት ስለሚያደርግ አእምሮአችንን በዛ ምክንያት ዶፓሚን ሰርኪቱ ሃይጃክ ይደረጋል ማለት ነው። ስለዚህ ኖርማል ነገሮች ሌሎች ሰዎች ሲያደርጉት የሚደሰቱባቸው ነገሮች እያደረገ መደሰት አይችልም። የግድ ፖርኖግራፊ ማየት አለበት። ያም ደግሞ ፖርን ራሱ ደስታ ያሳጠዋል። ጨዋማ እንደጠጣ ሰው ቅድም እንዳልኩት እየደጋገመ ያያል፣ ሚኒንግ ያጣል። ስለዚህ የመጨረሻው ደረጃ መከወን ነው፣ ማድረግ ነው። ስለዚህ ፖርኖግራፊ ቲዮሪ ነው፣ ሬፕ ፕራክቲስ ነው ይባላል። ስለዚህ እዛ ጋር ያየውን ነገር ለመተግበር ወደ መሬት ለማውረድ ወይ ግለ ወሲብ ያደርጋል ወይ አስገድዶ ይደፍራል። አሁን አብዛኛው ፔዶፋይሎች ህፃናት የሚደፍሩት ለዛ ነው። አቅም የሌላቸውን ኢዚሊ አክሰስ ማድረግ ወደ ራስ አስገድዶ ወደ መድፈር ወይ ራስን በራስ ማርካት ወይ ደግሞ አስገድዶ ወደ መድፈር ይሄዳል። ከዛ ባስ እያለ ሲሄድ ወደ ግብረ ሰዶማዊነት ይሄዳል። እንደዚህ አይነት እያለፈ እየተወዘ በዚህ ልክ ነው የሚሄደውና ከዛ ክላይማክሱ ላይ በቃ ከውነው መጨረሻ ላይ የሚሆኑት ምንድነው? ሱሳይድ፣ ራሳቸውን ማጥፋት። እና አብዛኛው ፖርን ስታሮች ራሱ ተዋናይ አማካይ እድሜያቸው 31 አመት ምናምን እና አብዛኛው በድራግ ኦቨርዶዝ ራሳቸውን ያጠፋሉ። ጸጸቱ ራሱ ማለት ድጋሚ ደግሞ ራሳቸውን በተለያዩ ነገሮች ሰቅለው የሚያጠፉም አሉና ይሄ ነው ክላይማክሱ። ለዚህ እንደሚረዳ አንድ ታሪክ ልንገር። ቴድ በንዲ የሚባል ነበር አሜሪካ ውስጥ እና ከ30 በላይ ሴቶችን የገደለ ሰው ነው። ሴሪያል ኪለር ነው፣ አሳዶ ገዳይ ነውና ሳይኮሎጂ አጥንቷል፣ ሎየርም ነበረ። ስታየው በእንደዚህ አይነት አዲክሽን ውስጥ ያለም ሰው አይመስልም። ግን ምንድነው ባለ ታሪኩ አሜሪካ በጣም እንግዲህ በጥልቅ ምርመራ ነው የደረሱበት። ከ30 በላይ ሴት ነው የገደለውና መጨረሻ ላይ ሊገደል በኤሌክትሪክ ቼር ሊገደል አንድ ሰዓት ሲቀረው አንድ ፓስተር ኢንተርቪው አድርጎለት ነበር እና ምን አለ? ሁላችንም ሴሪያል ኪለሮች አሳዶ ገዳዮችን የሚያመሳስለን ነገር ሁሉም በፖርኖግራፊ አዲክሽን የተያዘ ነው አለ። እና ያ ሁሉ 30 በላይ የሆኑ ሴቶችን ደግሞ የሚገልበት መንገድ የሚያስደነግጠው አስገድዶ ደፍሮ አይደለም የሚገላቸው፣ ገድሎ ነው የሚደፍራቸው። ኔክሮፊሊያክ ይባላሉ እንደዚህ አይነት ሰዎች፣ ከሬሳ ጋር ሴክስ ማድረግ የሚወዱ ማለት ነው። በቃ ዲስኦርደር ነው ይሄና በዚህ ልክ ነው በረ እንግዲህ ቴድ በንዲ የሚያደርገው። ስለዚህ ሄዶ ገሎ የሚደፍር ማለትና አእምሮ ላይ የሚያደርሰው ጉዳት ነው እንግዲህ ፖርን ማለት ነው። ምንም መደሰት አይችሉም ኖርማል በሚያስደስተው ነገር። ስለዚህ ግድ ከተለመደው ነገር የሱፐር ኖርማል ስቲሙላይ ይባላልና ከተለመደው ነገር ከኖርማሉ ነገር ወጣ ያለ ማነቃቂያ ይፈልጋል። በዛ ምክንያት ያን ነገር አጋለጠ እሱ እና እኔ በልጅነቴ ያየሁት ፕሌይቦይ መጋዚን ላይ ያየሁት ነገር ነው ወደዚህ ያስገባኝ። ስለዚህ እኔም በመግደል ይሄንን ማስቆም አልችልም፣ ግን ያንን እንደዚህ በስውር የሚታዩትን እነዚህ ፖርኖግራፊክ ነገሮች ግን ብትገድቡ ብዙ አይነት ቴድ በንዲዎች እንዳይፈሩ ታደርጋላችሁ ብሎ የመጨረሻ ንግግሩን ተናገረ። ከዛ በኤሌክትሪክ ቼር ነው የገደሉት ቴድ በንዲ የሚባለው ማለት ባለ ታሪክ። እና ይሄ ነው እንግዲህ መጨረሻው ጡዘት ላይ ሲደርስ እንደዚህ ነው የሚመጣው። ሌላ ደግሞ አንድ ባለ ትዳር አለ አሪኤል ካስትሮ የሚባል። እሱ ደግሞ
ስኩል ባስ ድራይቨር ነበር፣ የትምህርት ቤት ባስ እና ባለትዳር ነው፣ ልጆች አሉት እና ከሚያደርሳቸው ወደ ትምህርት ቤት ከሚያመላልሳቸው ሴቶች 3ቱን አገታቸው ቤት ውስጥ። ከዛ 3ቱን ቤት ውስጥ አግቷቸው የ20 ዓመት የ16 ዓመት እና የ14 ዓመት ልጆች ነበሩ ሲታገቱ ማለት ነው። ከዛ ለ10 ዓመት ቤት ውስጥ አግቷቸው በየቀኑ ይደፍራቸዋል፣ ሲያረግዙ እየረገጠ ጽንሳቸውን ያስወርዳል እና በዛገ ሰንሰለት ነበር የሚያስራቸው እና እንዳይሞቱ ምግብ ይሰጣቸዋል፣ ያበላቸዋል ምናምን። ከዛ በኋላ ደግሞ የፈለገውን በቃ አእምሮ ላይ ያለውን ሴክሹዋል ፋንታሲ ሳይቀር ይሞክርባቸው ነበርና ያው ትረፊ ያላት ነፍስ 11ኛ ዓመት ላይ ነው እንግዲህ የሆነ ጊዜ በሩን ሳይቆልፍ ረስቶ ሄዶ ከ3ቱ አማንዳ ቤሪ የምትባለው አንደኛዋ የድረሱልኝ ኦኦቷን ስታሰማ አንድ ሰው ምንድን ነው ብሎ ቼክ ሲያደርግ 3 ሴቶች አሉ እዛ ውስጥ የታገቱ። ለ10 ዓመት በየቀኑ ማለት ነው ይህንን ሲያደርግ የነበረው እና ማንኛውም ሰው ማየት ይችላል። ዶክመንተሪ አለ የአሪኤል ካስትሮ ብሎ ሰርች ቢያደርጉ አለና ይያዛል፣ ፍርድ ቤት ይቀርባል። ከዛ እኔ አሜ ቪክቲም እኔም ራሱ ተጠቂ ነኝ፣ ሞንስተር አይደለሁም ጨራቆኜ ሳይሆን እኔም ተጠቂ ነኝ፣ የፖርኖግራፊ ሱስ ነበረብኝ ብሎ አለ። ግን ያው ከፍርድ ስለማያስመልጥ የሞቲፍታ የሚባለው ፍርድ አለ አይደል፣ በቃ በሱ ተፈርዶበት ገባ። ከ1 ወር በኋላ እስር ቤት ሲታይ ራሱን ሰቅሎ ሞቷል። እና ይሄ ነው እንግዲህ ፖርኖግራፊ አዲክሽኑ ጡዘቱ ወደዛ ነው። መጨረሻ ላይ ሌሎችንም አጥፍቶ ራስንም ወደ ማጥፋት ነው የሚሄደው። ህይወትን ሚኒንግለስ ያደርጋታል። ምናልባት እኛ ሀገር ላይ በዚህ ሱስ የተጠቃ ሰው ወይም ግለሰብ ሱሳይድ ወደ ማድረግ የመጣ የምታውቀው ጥናት አለ? አዎ ባለታሪክ አለ ሐዋሳ ዩኒቨርሲቲ ማለት ነውና ፖርኖግራፊ አዲክሽን ነበረበት ልጁ። በጣም ስትራግል አድርጓል ከዛ ለመውጣት እና በፊት ኢንጆይ የሚያደርገው ነገር ነበረ ማለት አለማይ ያለ ያያዋል ምንም አይመስለውም ነበር። ግን ጌታን ከተቀበለ በኋላ በዛ ጉዳይ ስትራግል ሲያደርግ ውስጡ ያለውን የሚሰማውን የጊልቲ ፊሊንግ እንትን ማለት አልቻለም። በቃ ያን ኦቨርካም ማድረግ አልቻለም። ለሰውም ራሱ እንዳያጋልጥ ሰው ጋር ጥሩ ኢሜጅ አለው። ስለዚህ ያንን ስትራግል አረገ በድብቅ ለረጅም ዓመት። ከዛ መጨረሻ ላይ ለጓደኞቹ እንደውም እንደቀልድ በቃ ይሄንን አለማ ዝም ብሎ እንደዚሁ መሰናበት ነው እያለ ቀበቶውን ራሱ አንገቱ ላይ አርጎት ነበር የዋለው ሲሉኝ ነበር ጓደኞቹ። እና ከዛ መጨረሻ ላይ እንደዛ እያለ ያው በዛው ቀን ማታ ላይ ራሱን አጥፍቶ ተገኘና የፖርን አዲክሽን እንደሆነ የታወቀው መቼ ነው? ዲያሪው ቼክ ሲደረግ ነው። ይጽፈው ነበር። አዎ እና ያንን ይጽፈው ነበር ስትራግሉን ማለት ነው። እና ብዙ ደግሞ በካውንስሊንግም ያጋጠሙን የሞከሩ ደግሞ አቴምፕት አድርገው ያልተሳካላቸው የተረፉም አሉ። ሱሳይድ አቴምፕት አድርገው ማለት ነው። በጣም አዲክሽኑ ምንድነው? ጊልቲ ፊሊንግ አለው፣ ሼም አለው፣ የሀፍረትና የራስን የመወንጀል ስሜት አለውና ያንን ለማምለጥ ከ3ቱ መዘውሮች አኖኒሚቲን ይሄ ድብቅነቱን፣ ስውርነቱን፣ አይታወቂነቱን ካልመቱ ሰው እኔን ሊቀበለኝ አይችልም ሚል ሐሳብ ያስባሉ። ራሳቸውን ደግሞ በህይወት ለመኖር እንደተገቡ አድርጎም አይቆጥሩም። ስለዚህ ህይወት የፊውቲሊቲ ያጠቃቸዋል፣ ትርጉም አልባ ይሆንባቸዋል። ስለዚህ ለምንድን ነው የምኖረው እኔ ምድር ላይ እግዚአብሔርንም ካላስደሰትኩ ለወላጆቼም ሸክም ከመሆን እንደኔ አይነት ሰው ከምድር ቢቀነስ ለምድር ሸክም ነው የሚቀንሰው ብሎ ነው የሚያስቡት። ሰይጣንም ይሄንን ውሸት ነው ሆን ብሎ በጆሮአቸው የሚነግራቸው። ስለዚህ ያንን ያምኑታል ዲሰፕሽኑን። ስለዚህ ውሳኔ ይወስናሉና 77% በላይ የሚሆነው ፖርኖ አዲክት ሱሳይድ አቴምፕት አድርጓል ይሞክራል። እና ወደ 21% የሚሆኑት ግን ይሳካላቸውና ይሞታሉ። ግን አብዛኛው የመሞከር ቻንስ አላቸው። ይሄ ማንነትህን ነው የሚያሳጣ። ሎስ ኦፍ አይደንቲቲ ነው። የህይወት ትርጉም ብቻ ሳይሆን እንደ ግለሰብ ያለህን አይደንቲቲ ታጠዋለህ። አይደንቲቲ ክራይሲስ ውስጥ ይከታል። እና በዛ ምክንያት ብዙዎቹ ይሞክራሉ ሱሳይድ ፍርስትሬት ወደ ማድረግ ይመጣል። እና በዛ ምክንያት በጣም ይሄ ሱሳይድ ብንሄድ ይሻለናል የሚለው የሆነ ሰዓት ላይ ፋሽን ሆኖ የመጣው ነገር ምናልባትም አንዱ የሱ ምክንያት ሊሆን ይችላል ብዬ አስባለሁ። ቀጥታ ሪሌት ማድረግ ባንችልም ግን ብዙ ሰው ሱሳይዳል ሆኖ ነበረ። እንደዚህ አይነት ሀሳቦች መታሰብ ጀምሮ ነበር እና ሱሳይድ ሙከራ ጋር ተያይዞ የፖርን አዲክሽን ይነሳል። ፕሮብሌማቲክ ፖርኖግራፊ ዩዜጅ ያለበት አካባቢ ሱሳይድ አለመኖር አይችልም። ምክንያቱም ዲፕሬሽን አለ፣ አንዛይቲ አለ፣ ስትረስ አለ። እነዚህ ነገሮች ደግሞ መጨረሻ ላይ ክላይማክስ ሲደርሱ ራስን በማጥፋት ይሄን ዓለም መሰናበትን የሚያስመኝ ነው። እና ይሄ ነው እንግዲህ መፍትሄው ላይ እንምጣ። ቅድም እያጫወትከኝ ነበር ያንተ የመጣህበት አመጣጥ ራሱን የቻለ የከተተ ሰርክል
ለአንተ ከባድ ነበር። ሶ how to fix ወይም ዲል እንዴት አደረግክ አንተ በራስህ? ያው እኔ በራሴ ዲል ያደረኩት ምንድነው ቅድም እንዳልኩት ያው የነ ዶክተር ስዩም ግሩፕ ጆይን አደረኩኝ። ከዛ በኋላ ምንድነው ያደረኩት እኔ ያለውበትን ጉዳይ ኤክስፖዝ አደረኩ ማለት ነው። እና እሱ የመጀመሪያው ስቴፕ ነው ባይዘው ለፈውስ የመጀመሪያው ስቴፕ ምንድነው ያለብንን ችግር ዲናይ ማድረግ ሳይሆን መቀበል አክሰፕት ማድረግ። እኔ በዚህ ጉዳይ ውስጥ ነው ያለሁት ስትራግል እያደረኩ ነው ብሎ አድሚት ማድረግ በጣም ትልቁ እርምጃ ነው ለፈውስ ማለት ነው። ቅድም እንዳነሳ ነው ማለት ነው አኖኒመስ የሆነውን ነገር በድብቅ የሚደረገውን ነገር ወደ ብርሃን ስናወጣው አቅሙን ያጣል ማለት ነው። በሽታውን የደበቀ መድኃኒት አይገኝለትም አይደል የሚባለው? በሽታውን የሸሸገ ሰው መድኃኒት አይገኝለትም። መድኃኒት እጅ ላይ ኖሮ ራሱ ማለት ነው አላመመኝም ካለ ዲናይ ካደረገ ያ መድኃኒት አይሰጠውም፣ በጊዜ አይደረስለት። ስለዚህ መታመሜን በዚህ ጉዳይ ስትራግል እያደረኩ እንደሆነ ኤክስፖዝ አደረኩኝ ማለት ነው ለቲሙ። እሱ የመጀመሪያው ስቴፕ ነበር። ከዛ በኋላ ፖርኖግራፊ ደግሞ ለብቻው ትሪት የሚደረግ ጉዳይ አይደለም። ብዙ ተያያዥ ችግሮች አሉ ከፖርኖግራፊ ውጪ። ቻይልድሁድ ትራውማ ሊሆን ይችላል፣ በልጅነት ያሳለፍከው ነገር ስለራስ ያለ መልከታ፣ እነዛ ሁሉ ዲፕ ኢንሳይድ እኔ ወደ ውስጤ ሳይ ኮር የሆኑ እንደ አስተሳሰቦች አሉ። አዲክቲቭ ማይንድ ሴት የሚባለው ማለት እዚህ ለራሴ የነበረኝ መልከታ ጥሩ አልነበረም። ሰልፍ ስቲም ሎው ነው፣ የበታችነት ስሜት ሰማይ ነበረ። እና እነዚህ ነገሮችም ጭምር አብረው መታከም አለባቸው ተያይዘው፣ ምክንያቱም እነዚህ ናቸው አንደርድረው የሚያስገቡት ወደዚህ። ስለዚህ በዛ መሰረት ይቅርታ ደግሞ የምንደራረግበት ሴሽን አለ የራሱ። ልክ እንደዚህ እንዳንተና እንደኔ ወንበር ይቀመጣል እና በሳይኮሎጂው ዓለም ይጠቀሙታል። ጌስታልት ኤምፕቲ ቼር ቴራፒ ይባላል ወይም ኦፕን ቼር ቴራፒ ይባላል። እና ባዶ ወንበር አስቀምጠው አንተ ይቅር ልትለው የምትፈልገውን የአንተነትን ክፍል እዛ ጋር ታስቀምጣለህ ማለት ነው በመናበክ። ከዛ በኋላ ትነግረዋለህ ለዛኛው ምናሴ ማለት ነው። ስለዚህ ፖርኖግራፊ በሚያይበት ወቅት ስለራሱ የሚሰማው ስሜት አለ። በቃ አንተ ውሸታም ነህ፣ አንተ አስመሳይ ነህ፣ አንተ እንደዚህ ነው የሚለው የራሱ የክሱ ስሜት አለ ውስጡ የሚሰማው። ያንን በሙሉ ቬንት አውት ያደርጋል ማለት ነው። ስለዚህ ሰው በጣም ባይዘው የሚከብደው ለሌላ ሰው ይቅርታ ማድረግ ሊቀል ይችላል። ለራስ ይቅርታ መስጠት በጣም ከባድ ነው። ሪሊ ኦኬ። የወንጀላው ስሜት ከባድ ስለሆነ ጊልቲ ፊሊንግ አውቄ ነው ያደረኩት ዲዘርቭ አደርጋለሁ ብሎ ስለሚያስብ ራስህን በድዬዋለሁ ወይ ራስህን በድዬዋለሁ ብሎ ማሰብ አለበት፣ ማወቅ አለበት። አሰቃይቶታል፣ ሰውነቱን አንጎሉን ጎርቶታል፣ ፊዚካሊ ተጎርቷል እና ስፒሪቹዋሊ ብሮከን ሆኗል። እዚህ ሁለንተናዊ ጉዳት ስለደረሰበት ያንን ደግሞ ያደረሰው ሌላ አካል አይደለም፣ ራሱ ላይ ነው። ሰልፍ ኢምፖዝድ የሆነ በራስ ላይ የተደረሰ ጥቃት ስለሆነ ማለት ነው። ስለዚህ ለራስ ይቅርታ ማድረጉ በጣም ከባዱ ፕሮሰስ ነበረ። በዛ ውስጥ አለፍ ያለው ከዛ ደግሞ ወደዚህ ኤክስፖዝ እንደሆነ ማለት ይሄን ጉዳይ እንዳውቅ ያደረጉኝም ሰዎች በጣም አዝኜባቸው ነበር። ምክንያቱም ምን ያህል እንደተጎዳው እኔ የማውቀው በዛ ውስጥ በማለፌ። ስለዚህ ለነሱ ይቅርታዬን መስጠት ነበረብኝ መነሻውን። በስም ሜንሽን አድርጌ ገሌ በዚህ ውስጥ እንዳልፍ በማድረግ ይሄን አጥቻለሁ ግን ከእግዚአብሔር ምሕረት የተቀበልኩ ሰው ስለሆንኩኝ ይቅር ብያለሁ፣ ተፈትቻለሁ ብዬ ለእያንዳንዱ ሰው ነው ይቅርታዬን የሰጠሁት። ከዛ ከእግዚአብሔር አንፃር ደግሞ ንስሐ ትገባለህ። ንስሐ በጣም ግዴታ ነው፣ ከእግዚአብሔር ጋር ያለን ሪሌሽንሺፕ ሪስቶር ማድረግ ስላለብን ማለት። ከዛ መጽሐፉ ላይ በጠቀስኩት ስቴፕ ልሂድልህ ብዬ ነው። መጽሐፉ ላይ ያለው የመጀመሪያው ስቴፕ መንቃት ነው። ስለዚህ ነቃው። ስነቃ ራሴን ኤክስፖዝ አደረኩኝ። ከዛ መሸሽ ነው ሁለተኛው ማለት ነው። ስለዚህ ከሽሽቱ የመጀመሪያው ሽሽት ንስሐ ነው። ንስሐ ማለት የመማፀኛ ከተማ መግቢያ በር ነው። ስለዚህ ከጨካኙ የሰይጣን መዳፍ አምልጬ ወደሚወደኝ ወደሚናፍቀኝ ወደ እግዚአብሔር እጅ የምትገባበት በቃ ሴኩር የሆነ ያንተ መጠለያ ስፍራ ነውና ወደዛ ነው የሮጥኩት ማለት ነው። ከዛ የነፍስ ትስስር የመስበር ጸሎት አለ መጽሐፉ ላይ የተጠቀሰ ማለት ነውና በእኔና በፖርን መካከል ያለውን እንደ እግዚአብሔር ሐሳብ ያለውን የነፍስ ትስስር በጌታ በኢየሱስ ስም ሰብራለሁ ብለህ መጸለይ አለብና ያ ስፒሪቹዋል ኤሌመንቱን ያስወግድላል፣ መንፈሳዊ የሆነውን ተጽዕኖ ማለት ነው። ከዛ በኋላ በዛ ምክንያት ደግሞ በኔ ህይወት ውስጥ የመጡ ብዙ በኔ ማንነት ላይ ያልነበሩ ግን የተጣበቁብኝ ነገሮች ነበሩ። እነሱን ወደ ባለቤቱ እንዲመለስ ብለህ ትጸልያለህ። የጸሎት አለ እዛ ላይ መጽሐፉ ላይ። ከዛ ሶስተኛው ደግሞ የነፍስ ትስስር ከተሰበረ በኋላ አእምሯችን ላይ የተቀመጠ እንደ እግዚአብሔር ሐሳብ ያልሆነ እምነት አለ፣ ምሽጎች ማለት ነው። ለዛ ነው የእግዚአብሔር ቃል ምሽግን ለማፍረስ ብርቱ ነው ይላል። በሰው ሐሳብ ላይ የሚነሳውን እንደ እግዚአብሔር ሐሳብ ያልሆነውን ነገር ሁሉ የመማረክ የማፍረስ ስልጣን አለው የእግዚአብሔር ቃል። ስለዚህ ያንን እውነት
ስለዚህ እኔ ትናንቴን አይደለሁም። ትናንቴን ዲፋይን አያደርገኝ። የሰይጣንና የእግዚአብሔር ማንነት በጣም የሚገርም ነገር ሰይጣን ዛሬህን ያውቃል ማለት አሁን ትናንተንም ያውቃል ዛሬንም ያውቃል ያለህበትን ስለሚያውቅ ማለት ነውና ግን የሚጠራ ሁሌ ማለት ነው በስተት ነው ማለት በትናንት ስተት ነው አንተን የሚጠራ ስምህን ቢያውቅም የሚጠራ በስተት ነው። አንተ ውሸታም፣ አንተ አታላይ፣ አንተ አጭበርባሪ እያለ ነው የሚጠራው ሰውን ሲጠራ በስም አይጠራ። ማንነትን ከስተት ጋር ይሰፋዋል። እግዚአብሔር ደግሞ ስተትን ያውቃል፣ እያንዳንዱን ነገር አብጠርጥሮ ያውቃል፣ ግን የሚጠራ በስምህ ነው እና እግዚአብሔር ነገህን እያየ ማለት ነው አሁን ላይ የምትሆነውን ሳይሆን ማን የሆንከውን ሳይሆን የምትሆነውን አይቶ ነው እግዚአብሔር የሚጠራ። ስለዚህ አሁን ጌዲዮን በዛ በጣም ፈሪ ሆኖ ተደብቆ ባለበት ሁኔታ ሲጠራው አንተ ጽኑ ኃያል ሰው ነው እየሸነገለው አይደለም እኮ ግን የሚሆነውን እያየ ዛሬ በዛ ይጠራል ያለበትና የሚሆነውን ስለሚያውቅ። ሰይጣን ደግሞ በትናንት ማንነት ዛሬ ይጠራል፣ እግዚአብሔር ነገ በምትሆነው ነው ዛሬ የሚጠራ እና ይሄ በጣም ይሄ ልዩነት እንዳለ ማወቅ ያስፈልጋል። ሰይጣን ትልቁ መሳሪያው ውሸት ስለሆነ ማለት ስለዚህ ያንን ለነፍሴ መንገር ነበረብኝ። ከዚያ እግዚአብሔርን ቃል ማጥናት ማሰላሰል በጣም ፓወርፉል ነገር ነው። የእግዚአብሔርን ቃል ማሰላሰል የቅድስና ፍላጎትን ከቅድስና አቅም ጋር ነው የሚያላብስ። የመቀደስ ፍላጎት ይሰጣል፣ ደግሞ አቅሙንም ይሰጣል። የእግዚአብሔርን ቃል ዴይሊ አነብ ነበረ፣ መጽሐፎችን አነብ ነበረ እና ከአንድ ሱስ የምትላቀቀው በሌላ ሱስ ነው። ከአንድ በጣም ከሚጎዳህ ግን ከምትወደው ማለት የምትወደው ስለ ወደው ድርጊቱን ታደርጋለህ ሳይሆን ግን አብረው እየዘለከው ካለው ሱስ የምትላቀቀው በሌላ በማትወደው ማለት ምቾት በሚነሳው ለሰውነት ምቾት በሚነሳ ግን በሚጠቅም ልማድ ነው። ስለዚህ ከጎጂ ልማድ የምትላቀቀው በሌላ በጎ ልማድ ነው ማለት ልማድን በልማድ ነው ማሸነፍ የሚቻል። ስለዚህ ለዛ መጽሐፍ ማንበብ፣ መወያየት፣ ከሰዎች ጋር ዲስከስ ማድረግ፣ ማገልገል እነዚህ ነገሮች በጣም ሰፖርት አድርገውኛል ማለት ነው ፕራክቲካሊ ስናወራ። ከዛ መጨረሻ ላይ ክላይማክሱ ሲደርስ ምንድነው መጸየፍ ነው የሚደርስ። ስለዚህ መንቃት አለ፣ መሸሽ አለ፣ መከተል አለ። ያው ሁሌም ቢሆን ከርኩሰት ስትሸሽ ዝም ብሎ ሽሽ ብቻ አይደለም ጉዳዩ፣ የምትከተለውም ነገር ያስፈልጋል። ስለዚህ ቅድስናን፣ ጽድቅን፣ እምነትን፣ ፍቅርን እነዚህ ነገሮች ተከታተሉ ነው የሚለው ባይብል። ስለዚህ ያን ነገር አክቲቭሊ ፎሎ ማድረግ ጀመርኩ ማለት ነው። ከዛ መሞላት ደግሞ ወሳኝ ነው። የእግዚአብሔርን ቃል የመንፈስ ቅዱስን ኃይል በተለይ መንፈስ ቅዱስ ያለው ሚና በጣም ትልቅ ነው። የመንፈስ ቅዱስ እሳት ነው ይሄንን ለስትፉል የሆነውን እሳት የሚያጠፋው። በመንፈስ ያለም እሳት በውሃ ሳይሆን እሳት በእሳት ነው የሚጠፋው። ስለዚህ ያመራል። ከዛ መጨረሻ ላይ መጽሐፍ ይሆናል እና መጨረሻ ላይ የምንገነዘበው ነገር ምንድነው? እኔ የተገነዘብኩት ነገር መጽሐፌ በዚህ ጉዳይ ማገልገሌ በፖርኖግራፊ ሱስ ላለመያዝ ዋስትና አይደለም። ስለዚህ በራሴ ላይ ያለኝን እምነት አጠፋሁት ማለት ነው። ስለዚህ ሁሌም ቢሆን ማንኛውም ሰው በራሱ ላይ መታመን የለበትም። አገልጋይ ሆነ ታዋቂ ሰው ሆነ የትኛውም ሰው ለዚህ ተጋላጭ ነው፣ ኢሚዩን አይደለንም። ስለዚህ ሁሌ በመጠንቀቅ መጓዝ እንዳለብን የሚያሳስብ ነውና መጽሐፉ ላይ የተጠቀሰ መወድ አባባል አለና ቅድስና ማለት ትክክለኛውን ነገር የማድረግ መለኮታዊ ነፃነት ስለሆነ በደስታ እየተጠነቀቅን የምንጓዝበት ህይወት እንጂ በተከፋ ፊታችን አጨፍግገን የምንመላለስበት የምንዳነው ህይወት አይደለም። እዚህ አሁን የነፃነት ህይወት ነው። ቅድስና የነፃነት ህይወት ነው። ከኃጢአት አርነት ነፃ የምንወጣበት ነውና ስለ ነፃነት ስናስብ ባይዘው ነፃነት ከብቻ ሳይሆን ለም አለው ማለት ከኃጢአት አርነት ነፃ መውጣት ብቻ ሳይሆን ለቅድስና ነው ነፃ ያወጣን አላማ ያለው ነፃነት ነው። እና ነፃነት ከባርነት በላይ ኃላፊነት ይጠይቃል፣ ማስተዳደርን ይጠይቃል ነው። ለዛ ደግሞ እኛ ራሳችን ብቁ አይደለንም። ስለዚህ ጸጋው የመጣው ለኃጢአት ሳይሆን ለኃጢአተኛው አቅም ሊሰጥ ስለሆነ ለጸጋው መንፈስ ራሳችንን በየቀኑ ሰሚት ማድረግ አለብን። እና እኔ አሁንም ታርጌትድ ነኝ፣ አሁንም ተጋላጭ ነኝ፣ አሁንም ደካማ ነኝ። ስለዚህ የቆምኩትና በፎሱም ሂደት እየቀጠልኩት ያለሁት ከመንፈስ ቅዱስ የተነሳ ነው። ስለዚህ በሱ ላይ ሁሌ ጥገኛ መሆን፣ ሁሌ ራስን አለማመን፣ ሁሌ መጠንቀቅ፣ ሁሌ በቃሉ ውስጥ መሆን፣ ሁሌ በጸሎት ስፍራ መገኘት፣ ሁሌ ከቅዱሳን ጋር ህብረት ማድረግ ይፈልጋል። እና በቃ ነፃ ወጥቻለሁ ከዚህ በኋላ በዚህ ጉዳይ ላይ ያዝም ተብሎ ተዝናንቶ መኖር የለም። ሁሌ ክርስትና ጦርነት ነው፣ ባትል ፊልድ ውስጥ ነው ያለነው። ይሄ ፖርኖግራፊ ደግሞ አእምሮ ላይ ተጣቃ ማን ይሄ በቃ ሴንተሩ ታርጌቱ አእምሮ ስለሆነ ስለዚህ ሁሌ አእምሮአችንን በእግዚአብሔር ቃልነት እየሞላን በፍትወት የተሞሉ ሐሳቦች ሲመጡ በቃሉ እየመከትን ነው የምንቀጥለው ማለት ነው። ሰዎች በምን አይነት የእውቀት ደረጃ ዲል ሊያደርጉ ይችላሉ? ቢኮዝ ከባድ ስለሆነ። በትክክል። ስለዚህ ምን አይነት
ቴራፒዎች አሉ? ምን አይነት ህክምናዎች አሉ? በዚህ ዘርፍ ውስጥ ያሉስ እንዴት ሊቀበሏቸው ይችላሉ? እስቲ ምናልባት ከጠቀመን እናንሳ። ያው ጥያቄው ፐርሰናሊ ስለነበረ እንደ አንድ ክርስቲያን እንዴት ከዚህ ጉዳይ ነፃ ወጣ የሚለውን ያነሳሁት። ግን ስነ ልቦናዊ መፍትሄ ስናነሳ ለማንኛውም ሰው የሚሆን እዛ መጽሐፉም ላይ የተጠቀሰ 5 መዎች አሉ። አሁን እዚህ የመጀመሪያው ቅድም እንዳልኩት መቀበል ነው። ችግሩ እንዳለብኝ አድሚት አደርጋለሁ። ቀጣዩ መናገር ነው። እና መናገር ሲባል ካውንስል ለሚያደርገን ሰው ወይ ደግሞ የኛን ጉዳይ ብሎ ይዞ በስነ ስርዓት ኮንፊደንሻሊቲው ጠብቆ ሚስጥራዊነቱን ተጠብቆ ሊያማክረን ለሚችል ሰው መናገር አለብን። አለበዛ ጉዳዩን እኔ ብቻ እንዲል አደርጋለሁ ማለት አይቻልም። ስትራግሉ እየቀጠለ ነው የሚሄደው። ስለዚህ የግድ ኤክስፖዝ ማድረግ አለበት ራሱን። ግን የግድ ለቤተሰቡ ላይሆን ይችላል። ከቤተሰቡ ጋር ከጅምሩም ጥሩና ጤናማ የሆነ ግንኙነት ከሌለው ያንን መናገሩ የበለጠ ሌላ መዘዝ ሊያስከትል ስለሚችል ሪስክ ነው። አዎ በጣም ትልቅ ሪስክ ነውና የነሱ ፊድባክ ራሱ አይታወቅም ምን አይነት ምላሽ እንደሚሰጡት። ስለዚህ ያ ደግሞ ወደ ሌላ መዘዝ ሊወስደው ስለሚችል ለሚያምነው ሰው ለሚቀበለው ሰው አንደርስታንድ ያደርገኛል ብሎ ለሚያስበው ሰው ለማንኛውም ሰው ሊሆን ይችላል ራሱን ኤክስፖዝ ማድረግ አለበት። እዚህ ጉዳይ ውስጥ ነኝ ብሎ መናገር አለበት ከተቀበለ በኋላ ማለት። ከዛ መጣመር ነው ሶስተኛው። መጣመር ማለት አካውንታቢሊቲ ፓርትነር የሚባለው ነው። እሱም ደግሞ ቁጥጥር ተኮር ሳይሆን ግብ ተኮር የሆነ አካሄድ ነው መሄድ ያለባቸው። ማለት እንደ ፖሊስ እስቲ ስልክን አምጣ ሰርች ሂስትሪን እስቲ ያሳየኝ ምናምን አይታሉ የዛሬ አላየም እንደዛ አይደለም። ግብ ተኮር መሆን አለበት። ማለት ፖርኖግራፊ እንደሚጎዳ ያውቃል። ከዛ ሱስ ለመላቀቅ በዚህ መስመር ውስጥ እየሄደ እንዳለ ያውቃል። ስለዚህ ግቡ ምንድነው? ከፖርን ሱስ ነፃ መውጣት ብቻ ሳይሆን ለተሻለ ዓላማ መኖር ነው። ስለዚህ ከዛ አንፃር ውሎውን በዛ አንፃር እንዲቃኙ ማድረግ ማለት ነው። ካለው ስኪል ካለው ዝንባሌ አንፃር ይሄ ቪአይፒስ የሚባሉት አሉ አይደል? ቫልዩ፣ ኢንተረስት፣ ፐርሰናሊቲ እና ስኪል እነሱን እንዲያውቅ የህይወት ቫልዩ ምንድነው? በህይወት ቫልዩ የምታደርገው ነገር ምንድነው? ፐርሰናሊቲስ ምንድነው? ስኪል ምንድነው? ኢንተረስት ምንድነው? እነዛ ላይ ፎከስ አድርገህ ስራ ብሎ ጋይድ የሚያደርገው ከጎኑ የሚሆን ሲያስፈልጋልና ይሄ ተጣማሪው ደግሞ ምን አይነት ስራዎች መስራት አለበት? አንደኛ በስልኩ ላይ ያለውን ፖርኖግራፊ የትኛውን ማስወገድ አለበት። ያግለሰብ ማለት ነው። እዚህ ፖርኖግራፊ ስልኩ ላይ ካለ ላፕቶፑ ላይ ካለ እንዲያጠፋ ማድረግ አለበት። ካስወገደ በኋላ ደግሞ ማገድም አለበት፣ ብሎክ ማድረግ። ፖርኖግራፊክ ዌብሳይቶች ወደ ስልኩ እንዳይመጡ ፖርን ብሎከር አፖች አሉ በነፃ የሚጫኑ ፕሌይ ስቶር ላይ ገብቶ መጫን ይችላሉ። ስለዚህ ያን እንዲጭን ማድረግ አለበት። ሶስተኛው ማጣራት ፊልተር ማድረግ። ይሄ ደግሞ ማንኛውም ሰው google.com www.google.com ብሎ ሰርች አድርጎ ከዛ ከላይ 3 ባሮች አሉ እሱን ነክቶ ሴቲንግ ውስጥ ሴፍ ሰርች ፊልተር ሚላል። ስለዚህ ሴፍ ሰርች ፊልተር ሚለውን ኦን ቢያደርግ የትኛውም እንደዚህ ከኤክስፕሊሲት የሆኑ ቃላቶች ከሴክስ ጋር የሚገናኙ ነገሮች ሲያስገባ ጉግል ሰርች ኢንጂን ውስጥ እንዳይመጣ ያደርገዋል ማለት ነው። ብሎክ ያደርግለታል። ፊልተር ማድረግ ይችላል። ስለዚህ በዛ ያጣራ መቀጠል ይችላል ማለት ነው። ስለዚህ ማስወገድ ማገድና ማጣራት አለበት ማለት ነው። ተጣማሪው አብሮ ካለው ሰው ጋር ነው። ከዛ አራተኛው መታከም ነው። አሁን ፖርኖግራፊ ቅድም እንዳልነው ስነ ልቦናዊ ቀውስ ያደርሳል። ስለዚህ ካውንስለሮች ጋር መሄድ ያስፈልጋል። ኖርማል ቴራፒ የሚሰጡ ማለት ነው። እነሱ ጋር ሄዶ መወያየት የደረሰባቸውን ስነ ልቦናዊ ጉዳት ማከም ያስፈልጋል። አሁን ቅድም እንዳልኩት ፖርኖግራፊ ሱስ ውስጥ ለመግባት አንደኛው ምክንያት ትራውማ ነው። ስለዚህ ያንን ትራውማ ሂል ማድረግ አለባቸው። ትራውማ ሂሊንግ ውስጥ ማለፍ አለባቸው። ዲስፈንክሽናል የሆነ ፋሚሊ ውስጥ ካደጉም እሱም አንዱ ምክንያት ስለሚሆን ማለት ነው። ስለዚህ ያንን ለመፈወስ የግድ ቴራፒ መውሰድ አለባቸው። ፊዚካል ጉዳት ከደረሰባቸው ይሄ ደግሞ ባለትዳር ሆነው ኢሬክታይል ዲስፈንክሽን የብልት አለመቆም ችግር ማለት ነውና ሌሎችም እንደዚህ አይነት ተያያዥ ችግሮች ከገጠመ ደግሞ ኖርማል ሐኪም ጋር መሄድ አለባቸው። በህክምና መታገዝ አለባቸው። ሚስትየውም ደግሞ አብራ መታከም አለባት። በዚህ ሰከንደሪ ትራውማ የሚባለው አለ አይደል? በባሏ እንደዚህ አይነት ጉዳዮች መገኘት ምክንያት እሷ የሚሰማት ጉዳት አለ። ራሱን የቻለ ቀጥተኛ ተጠቂ አይደለችም። እዛ ሱስ ውስጥ የለችም። ትራውማ ሳይድ አለ። በቃ ትረስቷን ስለሚመታው በቃ ሰከንደሪ ትራውማ እሷ በሱ ምክንያት ትጎዳለች። ስለዚህ እሷ አብራ ይሄ ሜሪጅ ቴራፒ የሚሰጡ አሉ አይደል? ካፕል ቴራፒ። ስለዚህ እዛ ሄዳ አብረው ባልና ሚስት ከሆኑ አብረው መታከም አለባቸው። ልጅም ከሆነ ደግሞ ወላጅ በዚህ ልክ ኦፕን ከሆነ ልጁን ወደዛ ቴራፒ መውሰድ ያስፈልጋል ማለት ነው። ከዚህ መጨረሻ አምስተኛው መጀመር ነው። መጀመር ማለት ከምን አንፃር ነው? ለህይወት ዓላማ መኖር መጀመር ማለትና ጄይ ስትሪንገር የሚባል ሰው ምንድነው ያለው? በለስትፉል ያለ ይሄ በህይወት በፍትወት ምክንያት የሚመጣብን ትግል ከሱ ለማምለጥ አይደለም መሞከር ያለብህ። ፋይት ካደረክ
ለስትን ሳይሆን ፋይት ማድረግ ያለብን ከዛ ውስጥ ሚኒንግ ለማውጣት ከወሲባዊ ስብራት ውስጥ ትርጉምን ለማውጣት ፋይት አድርግ ነው የሚለው። ስለዚህ ምን ማለት ነው? አብዛኛው ሰው ትግሉ ከምን ጋር ነው? ፍትወት ስሜቱን የሚመጣበትን ለስትፉል የሆነ ዲዛይርን በቃ እሱን ለማስቆም ነው አይደል ፋይት የሚያደርገው። ግን እሱን ለማስቆም አይደለም ፋይት ማድረግ ያለብን ነው የሚለው። ከዛ ዲዛይር ጀርባ ያለው የህይወት ትርጉም ምንድን ነው? ምን ማለት ነው? ልክ ሴክሹዋል ዲዛይር ልክ እንደ ምግብ እኮ አፒታይት እኮ በራሱ ኃጢአት አይደለም፣ ችግር የለውም። አንድ ነገር እኮ ይባላል አይደል? አሁን ለምሳሌ ምርጡ ምንድን ነው ማጥቃት ምርጡ የመከላከል ዘዴ ነው ይባላል። ማለት ኦፌንሲቭ ሳይድ ላይ መሆን ሁሌ ሀሳቡ ሲመጣብን እኛ ተከላካይ ሆነን ፋይት እያደረግን መዝለቅ አንችል። ስለዚህ ሰውየው ትኩረቱን ከመከላከል ወደ ማጥቃት ማዞር አለበት እና ለማጥቃት ደግሞ የግድ የህይወቱን ዓላማ ማወቅ አለበት። የቱ ጋር ነው ቦታዬ? ስለዚህ በምድር ላይ የተፈጠርኩበት ዓላማ ምንድን ነው? ይሄ ፐርፐዝን ለማወቅ የግድ አማኝ መሆን ስለማያስፈልግ ማለት ክርስቲያንም ስለ ፐርፐዝ የተጻፉ ብዙ መጽሐፎች አሉ። ስለዚህ የህይወት ዓላማ ምንድነው? ፐርፐዝለስንን መምታት ከቻለ ስራ ፈትነትን ይመታል ማለት ነው። ስለዚህ ቢዚ የሚያደርገው ነገር ያስፈልጋል። ጤናማ የሆኑ ገንቢ ልምምዶች መጽሐፍ ማንበብ፣ ስፖርት መስራት፣ ወክ ማድረግ፣ ሌላም ነገሮችን ማለት እነዚህን ሲጀምር ባይ ዲፎልት በዛ አእምሮውን ቢዚ ሲያደርግ ለዛኛው ስፔስ ያጣል ማለት ነው። አይመጣም ማለት አይደለም ሐሳቡን፣ ግን ፋይት ማድረግ የሚችልበትን አቅም ያገኛል። ስለዚህ ለህይወት ዓላማውን ለይቶ መኖር መጀመር አለበት። ከፖርኖስ ውስጥ መውጣት ብቻ ግቡ ሊሆን አይገባም። የህይወቱን ዓላማ ካላወቀ ማርቲን ሉተር ኪንግ እንደሚለው የሚሞትለት ዓላማ የሌለው ሰው ለመኖር ብቁ አይደለም። ስለዚህ የሚሞትለትም የሚኖርለትም ዓላማ ሊኖር ያስፈልጋል ማለት እና እግዚአብሔር ደግሞ ሁላችንም ሲፈጥረን በምድር ላይ የሆነ ዓላማ አለን። የሆነ ጋርሊ ጊቭን የሆነ ዓላማ አለ ሁሉም ሰው ላይ። ስለዚህ ያንን ቆፍሮ የማግኘት ኃላፊነት አለበት። ስለዚህ ምንድነው በተፈጥሮ ያለኝ ስኪል ምንድነው ዝንባሌ፣ ያንን ቆፍሮ አግኝቶ ለዛ መኖር ሲጀምር ሳያውቀው ከዚህኛው እየሸሸ ይመጣል ማለት ነው። ስለዚህ የግድ መጀመር አለበት። ፖርን ሳያይ ዋለሽ ምን ይስራ? ከዛ በኋላ ባዶ የሆነ ስፔስ ይፈጠራል። ስለዚህ የሆነ ሚኒንግፉል የሆነ አክቲቪቲ ውስጥ ኢንጌጅ ማድረግ አለበት ማለት ነው። በዚህ መንገድ በአምስቱ ማዎች ማለት ነው ከዚህ ነፃ መውጣት ይችላል በጊዜ ሂደት እና የፎስ ሂደቱን እዚህ ጋር አጽንኦት ሰጥቼ ማውራት የምፈልገው ቢያንስ በትንሹ 18 ወር ይፈጃል። 18 ይሄ አእምሮን ሪዋየር ለማድረግ ብሬንን ሪዋየር አድርጎ በትክክል ፎሱን የጸና ፎስ ውስጥ ለመግባት 18 ወር። ስለዚህ ሪላፕስ ሊያደርግ ይችላል፣ እንደገና ወደዛ ልምድ ውስጥ ሊገባ ይችላል። ግን ተስፋ መቁረጥ የለበትም። የወደቀበትን ሳይሆን የተንሸራተተበትን ቦታ እያየ ትሪገር ያደረገውን ነገር እያየ እያረመ መንገዱን መቀጠል ይችላልና በዛ ፈውሱን እያጸና መሄድ ይችላል ማለት ነው። ሶ ሂል ማድረግ ይቻላል ኢስ ፖሲብል የሚቻል ነገር ነው። ግን ማጂክ ፒል አይደለም። አሁን እኔ እያወራ ያሉት ነገር ይሄን ነገር አደረገ ከዛ ወዲያው ነፃ መውጣት አይደለም መጠበቅ ያለበት። በአንዱ ያልገባም ወደ ሱሱ አይደል እንደ ቀልድም አይወጣም። በጣም ብዙ መዘዝ ስላለው ያንን ቀስ በቀስ እየታከመ ነው። ስለዚህ ስነ ልቦናው ላይ ደረሰው ስፒሪቹዋሉ ነገር ታክሞ ስነ ልቦናው አካሉ እያንዳንዱ ነገር ነው የሚታከመውና በሂደት ነው የሚዳነው። ሱስ ሲገባ በድንገት ሊሆን ይችላል፣ ሲዳን ግን በሂደት ነው። ስለዚህ ያንን ፋክት ማወቅ አለበት ግለሰቡ ማለት ነው። ምናልባት መጨመር አለብኝ የምትለው ሀሳብ ካለ ይሀፍቱ ማመስገን የምትፈልገው ሰው ካለ እድሉን እሰጥሃለሁ። እንግዲህ በሌላ ዝግጅት እንደምንገናኝ ደግሞ ተስፋ አደርጋለሁ። እኔም ያው ጆሲ በጣም አመሰግናለሁ በእውነት የብርሃን ቲዩብ እንግዳ አድርጋችሁ ስለጋበዛችሁኝ። ያው በቅድሚያ እግዚአብሔርን አመሰግናለሁ የረዳኝን ያገዘኝን በፎስ ሂደት ውስጥ አብሮኝ የነበረ ያልሰለቸኝ በእኔ ተስፋ ያልቆረጠ አምላክ እሱ ስለሆነ እግዚአብሔርን በጣም አመሰግናለሁ። ሌላው ደግሞ ለፎስ ምክንያት እንደሆን ደግሞ ይሄን መጽሐፍ እንድጽፍ ያበረታቱኝን ወንድሞቼን በጣም አመስገን እፈልጋለሁ። ቤተሰቤን በቅድሚያ እናቴና መዲና አባቴን ይርጉ 3 ቆንጆ እህቶች አሉኝ ሊዱ ቤኪ እና ዲቦ እነሱን ማመስገን እፈልጋለሁ። ከዛ ውጪ ቅድም ሜንሽን ያደረኩልህ ጓደኛዬ የመጽሐፉ ሐሳብ ሲጠነሰስ አብሮኝ የነበረ በብዙ ክፍተቴን እየሞላ ያገዘኝ ናቲ ያለ ናቲን ቴንኪዩ ማለት እፈልጋለሁ። ቤተክርስቲያኔን ሰፖርት አድርገውኛል ህትመቱ ላይ ማለት ነው። እግዚአብሔር ይባርካችሁ ማለት እፈልጋለሁ። ዩናይትድ ፎር ላይፍ ኢትዮጵያ ክሩ ዶክተር ስዩም አንቶኒዮስ ባለቤቱ ሲስተር ሳባ በእኔ መፈወስ ውስጥ ትልቅ ሚና አላቸው። ይህ መጽሐፍም ሲጻፍ ከስር ያረሙ እየተከታተሉ አብረውኝ በጆርኒ የተጓዙ እነሱ ናቸው። ቴንኪዩ ማለት እፈልጋለሁ።
አዲስ አበባ ቲም ዩናይትድ ፎር ላይፍ ውስጥ ያሉ አዲስ አበባ ቲም አዜ ሆል እና እንደ አጠቃላይ ዩናይትድ ፎር ላይፍ ኢትዮጵያ ውስጥ ያሉ አባላት በተለያየ አገር ስላሉ ማለት ነው። አዲስ አበባም ከአዲስ አበባ ውጪ ክልል ከተሞች ላይ ኢቭን ውጪም ያሉ አሉና የነሱ ሁሉ ውጤት ነው ይሄ። ምናልባት እነዚህ ፊቶች አወራው እንጂ ይሄ መጽሐፍ የነሱ ሁሉ የጋራ ልፋት ውጤት ነውና እግዚአብሔር ይባርካችሁ። ቴንኪዩ ማለት ፈልጋለሁ። በመጨረሻም ጆሲ ያንተን ማመስገን ፈልጋለሁ እና ለወጣቶች ማስተላለፍ ፈልገው መልእክት አለ። በተለይ በዚህ አዲክሽን ውስጥ የታገሉ ላሉ ምንድነው ማለት ፈልገው፣ አንደኛ ስለ ሰይጣን ማንነት ትክክለኛ እውቀት እንዲኖራቸው ስለምፈልግ ነውና ሰይጣን ተስፋ የለሹ ተስፋ አስቆራጭ፣ ተከሳሹ ከሳሽ፣ ተኮናኙ ኮናኝ ነው። በቃ ሰይጣን ማለት ነውና ሁሌም ቢሆን ትናንታችሁን እያመጣ ሊከሳችሁ አሁን ያላችሁን ማንነት ሊተረጉም ሲነሳ ሁሌም ማሰብ ያለባችሁ በእግዚአብሔር የተወደዳችሁ የእግዚአብሔር ምርጦች መሆናችሁ ነውና ክርስቲያን የሚዋጋው ሲጀመር ነፃ ለመውጣት አይደለም፣ ነፃነቱን ለማስጠበቅ ነው። በክርስቶስ ኢየሱስ አንዴ ነፃ ወጥተናል ከኃጢአት ባርነት ማለት ነው። ስለዚህ ይሄ ነው ጽድቅ ማለት። ባይዘው ትርጉሙን እንዲያውቁት የምፈልገው ነገር ጽድቅ ማለት ከኃጢአት ዕዳ ነፃ መውጣት ማለት ነው። ስለዚህ በክርስቶስ ኢየሱስ ለሆኑት አሁን ኩነኔ የለባቸውም ነው የሚለው። ስለዚህ ከኃጢአት ዕዳ ነፃ ወጣቸዋል። ቅድስና ደግሞ ከኃጢአት ኃይል ነፃ እየወጡ መጓዝ ነው። ስለዚህ እግዚአብሔር ያንን ደግሞ ከኃጢአት ኃይል ነፃ የምንወጣበትን የመለኮቱ ኃይል ይላል እኮ ጴጥሮስ ላይ 2 ጴጥሮስ 1 ላይ በገዛ ክብሩና በበጎነቱ የጠራንን በማወቅ እግዚአብሔርን ለመምሰል የሚያስፈልገን ነገር ሁሉ ሰጥቶናል ነው። ስለዚህ ሁሉ ነገር ተሰጥቶናል። ስለዚህ ዋናው በንስሐ ወደ እግዚአብሔር እንምጣ እንጂ ንስሐ ቀጠሮ አንስጠው እንጂ እግዚአብሔር ባይዘው የሚያዝንብን ኃጢአት በመስራታችን ብቻ ሳይሆን ንስሐ ባለመግባታችን ጭምር ነው። ኃጢአት ከመስራታችን በላይ የሚያሳዝነው ንስሐ አለመግባታችን፣ የበዳይ አኩራፊ መሆን ማለት ነው። እኛው በድለን እኛው አኩርፈን አይሆንም። ስለዚህ ከእግዚአብሔር ጋር ቶሎ ህብረታችንን ማደስ ያስፈልጋል። በክርስቶስ ኢየሱስ ያገኘነውን ማንነት ማወቅ ያስፈልጋል እና በክርስቶስ ኢየሱስ የተመረጡ ውድ የእግዚአብሔር ቤተ መቅደሶች መሆናቸውን ማሰብ አለባቸው። ለሰይጣን ውሸት፣ ለሰይጣን ሽንገላ እጅ መስጠት አያስፈልግም። ለዚህ አእምሯቸውን በእግዚአብሔር ቃል እውነት እየሞሉ በትክክል መጓዝ ከቻሉ ከዚህ ጉዳይ ማለት ነው በሂደት መላቀቅ ይችላሉ። ለዚህ ተስፋ አትቁረጡ። ተስፋ አለ። እግዚአብሔር ጸጋውን ሰጥቶናል። የጸጋውን መንፈስ ሰጥቶናል። ቃል ሰጥቶናል። የተወደዱ ወንድሞች ቅዱሳን ሰጥቶናል። ይሄ ሁሉ እያለልን ብቸኛ ናችሁ የሚለውን የውሸት ድምጽ እየሰማን ራስን ወደ ማጥፋት ወደ ሌላ ጉዳት አንግባ። እግዚአብሔር የሰጠንን እጃችን ላይ ያለውን የፈውስ ዕድል እንጠቀም ለማለት ነው። አመሰግናለሁ።